እሺ ዛሬ ደግሞ በኔትወርክ ዲቫይስ ኮንፊግሬሽን ቻፕተር 4 እናያለን። ቻፕተር 4 ምንድነው? ዳይናሚክ ራውቲንግ ፕሮቶኮል ነው። ስለዚህ ቻፕተር 4 በሶስት ፓርት ያልቃል። ዛሬ የምናየው በፓርት 1 ነው ማለት ነው። ስለዚህ ምንድነው እዚህ ጋር ምንድነው ኦብጀክቲቫችን? Describe the role of the dynamic routing protocol and place this protocol in the context of the modern network design። ስለዚህ በደንብ ስለ ዳይናሚክ ራውቲንግ ፕሮቶኮል እናወራለን ማለት ነው። እንደገና አይደንቲፋይ ሰቨራል ዌይስ ቱ ክላሲፋይ ዘ ራውቲንግ ፕሮቶኮል፣ እንዴት ነው ራውቲንግ ፕሮቶኮሎችን ክላሲፋይ የምናደርገው የሚለውን የተለያዩ ወይዎች አሉ፣ እነሱን ለማየት እንሞክራለን። ዲስክራይብ ሃው ሜትሪክስ አር ዩዝድ ባይ ራውቲንግ ፕሮቶኮል፣ እንዴት ነው ራውቲንግ ፕሮቶኮሎች ሜትሪክ የሚጠቀሙት፣ እሱንም እናያለን። እንደገና አይደንቲፋይ ዘ ዲፍረንት ኤሌመንት ኦፍ ዘ ራውቲንግ ቴብል፣ ዲተርማይን ኤዲ ኦር ዘ አድሚኒስትሬቲቭ ዲስታንስ ኦፍ ኤ ራውት። እነዚህ ነገሮች በአጠቃላይ በዚህ ፓርት ለማየት እንሞክራለን ማለት ነው። አብራችን ቆዩ። እሺ ስለ ዳይናሚክ ራውቲንግ ፕሮቶኮል ስናወራ what is the function of dynamic routing protocol ካለን ቤዚካሊ ራውቲንግ ፕሮቶኮል በሁለት ይከፈላል አይደል? ስታቲክ ራውቲንግ እና ዳይናሚክ ራውቲንግ። ስታቲክ ራውቲንግ ቻፕተር 3 የሰራሁት ቪዲዮ አለ፣ እሱ ማየት ትችላላችሁ። ስታቲክ ራውቲንግ ማለት ዩዘሩ ማነው እንትኑ ማናጀሩ ወይም እንትን የሚያደርገው ሰው ማኑዋሊ ገብቶ ለራውተሩ ራውት ወይም ደግሞ ኔትወርክ የሚያስቀምጥለት የሚሰጠው ከሆነ ስታቲክ ራውት ይባላል። ዳይናሚክ ራውቲንግ ከሆነ ግን ራውተሮች በራሳቸው ሲማሩ ማለት ነው። ለምሳሌ ይሄኛው R1 ስለዚህኛው ኔትወርክ በራሱ ሲማር ማንም ሳይነግረው ማለት ነው። በስታቲክ ራውቲንግ ከሆነ ለምሳሌ R1 ይሄኛው ኔትወርክ አያውቀውም። ስለዚህ የሚማረው እንዴት ነው? እኛ ማኑዋሊ ጽፈነው ነው። ያ ኔትወርክ ተማር ምናምን ብለን የሆነ ምንጽፈው ኮማንድ አለ አይደል? አይፒ ራውት ምናምን እያለ አይፒ ራውት ይባለው ኮማንድ ለእንትን ነው የምንጠቀመው። ስታቲክ ራውቲንግ አሳይን የምናደርግበት ነው፣ በሱ ምናምን ነው። ግን እዚህ ጋር ዳይናሚክ ከሆነ እንደዚህ አይነት ነገር የለም። እኛ ማኑዋሊ ምንም እንጽፈው ነገር የለም። ራውተሮች ራሳቸው ዳይናሚካሊ ራውቲንግ ቴብል ይለዋወጣሉ። ሁሉም እርስ በርስ ምንድን ነው በቃ የሆነ እንትን ነው የሚሰሩት፣ ማስተዋወቅ፣ ራሳቸውን ያስተዋውቃሉ። ወይም ምንድን ነው የሚባለው አድቨርታይዝመንት ነው የሚያደርጉት ሁሉም ራውተሮች። ከዛ በኋላ አንዱ ስለ አንዱ መረዳት ይችላል ማለት ነው። ስለዚህ ፋንክሽን ኦፍ ዳይናሚክ ራውቲንግ ፕሮቶኮል ምንድን ነው? ዳይናሚካሊ ሼር ኢንፎርሜሽን ቢትዊን ራውተርስ። አይታቸው ዳይናሚካሊ ማንም እንትን ሳይላቸው ማኑዋሊ ማንም እንትን ሳይላቸው በራሳቸው ሼር መደራረግ። አውቶማቲካሊ አፕዴት ዘ ራውቲንግ ቴብል ወይም ቶፖሎጂ ቼንጅስ፣ የሆነ ቶፖሎጂ ቼንጅ ሲኖር በራሳቸው አውቶማቲካሊ አፕዴት ያደርጋሉ። እንደገና ዲተርማይኒንግ ዘ ቤስት ፓዝ ኢዝ ዘ ፋንክሽን ኦፍ ዳይናሚክ ራውቲንግ ፕሮቶኮል። ለምሳሌ እንደመሰላችሁ ቶፖሎጂ ቼንጅ ማለት እቺ ሁለተኛው ማለት ምንድነው? ሁለተኛው የሚለው አውቶማቲካሊ አፕዴት ዘ ራውቲንግ ቴብል ወይም ቶፖሎጂ ቼንጅስ። ለምሳሌ አሁን ይሄኛው መስመር ቢቋረጥ ስታቲክ ራውቲንግ ከሆነ ምንም አያውቅም። በቃ እኛ ማኑዋሊ ገብተን እዚህ ጋር አይፒ ራውት እንሰጠዋለን፣ አይፒ ራውት እናስወግዳለን። በቃ ስታቲካሊ እኛን ማኑዋሊ ገብተን እንትን ራውት የምንሰጠው ለዛ ራውተር ማለት ነው። ወይም ኔትወርኩን የምናስተምረው ለአንድ ራውተር እኛ ነን ማኑዋሊ። ስለዚህ እዚህ ጋር ከተቋረጠ እኛ ገብተን እዚህ ጋር እናጠፋዋለን። አዲስ ቢጨመር እኛ ገና መተን ምናምን እንደ አዲስ ነው እየጨመርን እንዲያጠፋ የምንሄደው ቶፖሎጂ ሲቀያየር። አሁን እዚህ ጋር አዲስ ራውተር ቢገባ ሌስ እዚህ ጋር R4 ቢገባ ዳይናሚክ ራውቲንግ ፕሮቶኮል ከሆነ በራሳቸው መማር ይችላሉ ነው። ይሄኛውም ራውት ቢቋረጥ እንዳልኳችሁ ይሄኛውም ኔትወርክ ቢቋረጥ R1 መረዳት ይችላሉ። ቤዚካሊ የቱ ጋር ቼንጅ እንዳለ ማወቅ ይችላሉ ማለት ነው በዳይናሚክ ራውቲንግ ፕሮቶኮል ከሆነ። ለምን ሁሉም እንትን ነው የሚሰሩት አድቨርታይዝመንት ሲግናል ነው ማለት ነው የሚላላኩት። ሲግናል ሳይሆን አድቨርታይዝመንት ሜሴጅ ይላላካሉ። ከዛ በኋላ ሁሉም መረዳት ይችላሉ ማለት ነው ስለ ቶፖሎጂ ማለት ነው። ይሄ ነው ዋናው ልዩነታቸው፣ እንዳትረሱ። ስታቲክ ራውቲንግ ከሆነ እንዳትረሱ እንዴት ነው አሳይ የምናደርገው? በምን ኮማንድ ናት? አይፒ ራውት ምትባላለች። እንዳትረሱ አይፒ ራውት ብለን ምን ነበር የምናደርገው? ቻፕተር 3 አስታውሱ። አይፒ ራውት ከዛ ኔትወርኩን እንጽፋለን፣ ሳብኔት ማስክ፣ ከዛ ሶስተኛ ላይ እንጽፋለን which is exit interface ወይም ደግሞ the next hop address ማለት ነው። ዳይናሚክ ከሆነ እንደዚህ የምንጽፈው ነገር የለም። ራውተሮች በራሳቸው ይማራሉ ስለማያውቁት ኔትወርክ ማለት ነው። ኦኬ ጥሩ። እስቲ እዚህ ጋር ደግሞ ምንድን ነው የሚለው? the purpose of dynamic routing protocol is to discover remote networks, of course remote like directly connected ያልሆኑ ኔትወርኮች ወይም በርቀት ያሉ ሪሞት ኔትወርኮች እነሱን ዲስከቨር ማድረግ ነው። እንደገና ሜንቴን አፕ ቱ ዴት ራውቲንግ ኢንፎርሜሽን ቤዚካሊ ኒው የሆነ ኢንፎርሜሽን መያዝ ማለት ነው። ላይክ አፕ ቱ ዴት የሆነ ወይም ደግሞ ላይክ ኦልድ ያልሆነ አዲስ ራውቲንግ ኢንፎርሜሽን መያዝ። ቹዝ ዘ ቤስት ፓዝ ዲተርሚኔሽን ቱ ዘ ዴስቲኔሽን ኔትወርክ። አንድ ኔትወርክ ጋር እንዴት ይጓዛል ዘ ቤስት ፓዝ ይወስናል ማለት ነው ዳይናሚክ ራውቲንግ ፕሮቶኮሎች። እንደገና ፋይንድ ኤ ኒው ቤስት ፓዝ ኢፍ ዘ ከረንት ፓዝ ኢዝ ኖ ሎንገር አቬይላብል። አሁን ያለው ፓዝ ማይሆን ከሆነ የሆነ ችግር ካለ እዛ ፓዝ ላይ አዲስ ፓዝም ይፈልጋል ማለት ነው። ማን? ዳይናሚክ ራውቲንግ ፕሮቶኮል። እንዳልኳችሁ እንዳትረሱ ዳይናሚክ ራውቲንግ ፕሮቶኮል በዋነኝነት ምን የሚያደርጉት አድቨርታይዝመንት ሲግናል ይላላካሉ ራውተሮች።
ከዛ በኋላ ዳይናሚካሊ ራውቲንግ ቴብላቸውን አፕዴት ማድረግ ይችላሉ፣ ቢልድ ማድረግ ይችላሉ ማለት ነው። ዊዛውት ማኑዋል ኢንተርቬንሽን ሰው ገብቶ እንደዚህ ወደዚህ ሂድ ወደዚህ ጥፋ ምናምን ሳይለው በራሳቸው ቢውልድ ማድረግ ይችላሉ ራውቲንግ ቴብላቸውን ማለት ነው። እሱ እንዳትረሱ። ስለዚህ ራውቲንግ ፕሮቶኮልስ አር ዩዝድ ቱ ኤክስቼንጅ ራውቲንግ ኢንፎርሜሽን ቢትዊን ዘ ራውተርስ። ስለዚህ በራውተሮች መካከል ራውቲንግ ኢንፎርሜሽን ወይም ራውቲንግ ቴብል ኢንፎርሜሽን ኤክስቼንጅ የምናደርገው ምንድን ነው? በራውቲንግ ፕሮቶኮሎች ነው ማለት ነው። እሱ እንዳትረሱ። ስለዚህ ራውቲንግ ፕሮቶኮል ሲባለው ቤዚካሊ ሁለት ነገር አለው፣ አልጎሪዝም እና ራውቲንግ ፕሮቶኮል ሜሴጅ። አልጎሪዝም ባለው ምንድን ነው? ሶፍትዌር ካይንድ ኦፍ ሶፍትዌር የሆነ የሚጻፍ ኮድ አለ። አልጎሪዝም ማለት ኦፍ ኮርስ ሶፍትዌር ነው። ስለዚህ ኢን ዚስ ኬዝ ራውቲንግ ፕሮቶኮል አልጎሪዝምስ አር ዩዝድ ፎር ፋሲሊቴቲንግ ራውቲንግ ኢንፎርሜሽን ኤንድ ዘ ቤስት ፓዝ ዲተርሚኔሽን። ቤዚካሊ ዘ ቤስት ፓዝ ዲተርማይን የሚያደርግልን ማን ነው? አልጎሪዝሙ ነው። ስለዚህ ራውቲንግ ፕሮቶኮል ሁለት ክፍል አለው ብለናል፣ አልጎሪዝም እና ራውቲንግ ፕሮቶኮል ሜሴጅ። ስለዚህ ዘ ቤስት ፓዝ ዲተርሚኔሽን ምናምን ዋናውን ስራ የሚሰራልን አልጎሪዝም ይባላል፣ ሶፍትዌር ፓርት ነው። ሌላኛው ደግሞ ራውቲንግ ፕሮቶኮል ሜሴጅ ነው። ይሄ ምንድነው? ዲስ አር ሜሴጅስ ፎር ዲስከቨሪንግ ዘ ኔይበርስ ኤንድ ኤክስቼንጅ ራውቲንግ ኢንፎርሜሽን። ስለዚህ ጎረቤት ያለውን ራውተር እሱን ዲስከቨር የምናደርገው በምንድን ነው? በራውቲንግ ፕሮቶኮል ሜሴጅ ነው። ሜሴጅ በመላላክ አንድ ራውተር ለጎረቤቱ ሜሴጅ ይላላካል። በምን? በራውቲንግ ፕሮቶኮል ሜሴጅ። ከዛ በኋላ ዲስከቨር ማድረግ ይችላል ማለት ነው ዴር ኔይበርስ እና they can exchange ራውቲንግ ኢንፎርሜሽን ወይም ራውቲንግ ቴብል ኢንፎርሜሽን ኤክስቼንጅ መደራረግ ይችላሉ ሁለት ኔይበርስ ራውተሮች ማለት ነው። እሺ ምንድን ነው እዚህ ጋር አድቫንቴጅስ ኦፍ ስታቲክ ራውቲንግ? ስታቲክ ራውቲንግ ምንድን ነው ጥቅሙ ካላችሁ ግን ስታቲክ ራውቲንግ ጥቅም አለው። ለምሳሌ ኢዚ ቱ ኮንፊገር ለማድረግ ቀላለው። ትንሽ ከሆነ ትንሽ ራውተሮች ካሉት ኖ ኤክስትራ ሪሶርስ አር ኒድድ። እንደገና ኢት ካን ቢ ባክአፕ መልቲፕል ኢንተርፌስ ኔትወርክስ ኦን ራውተር። እንደ ባክአፕም አክት ያደርጋል። በኋላ በደንብ እናየዋለን። አሁን ዳይናሚክ ራውቲንግ ፕሮቶኮል የምንጠቀም ከሆነ እንደ ባክአፕ ይሄን መጠቀም እንችላለን። ለምን? ዳይናሚክ ራውቲንግ ፕሮቶኮል ሜቢ የሆነ ሳምታይምስ ክራሽ ካረገ ሶፍትዌሩ ወይም የቀድሞ ያለው አልጎሪዝም ክራሽ የሚያደርግ ከሆነ እንደ ባክአፕ ማንን እንጠቀማለን? ስታቲክ ራውቲንግ እኛ ማኑዋሊ ኮንፊገር ያደርግነው መጠቀም እንችላለን እንደ ባክአፕ ማለት ነው። እሱን ነው የሚለን። እንደገና ኢዚ ቱ ኮንፊገር ነው፣ ኖ ኤክስትራ ሪሶርስ አር ኒድድ እና ሞር ሴኪዩር ነው። አይታችኋል። ዳይናሚክ ከሆነ ሶፍትዌር ላይ የሆነ በግ ምናምን የሆነ ቫይረስ ሊገባ ይችላል አይደል? እሱ አንሪላብል ነው። ግን ስታቲክ ራውቲንግ ከሆነ ሞር ሴኪዩር ነው በጣም። በቃ እኛ ማኑዋሊ ስለምንሰጠው ወደዛ ሄድ ከተባለ ወደዛ ብቻ ነው የሚሄደው፣ የትም ቦታ ሊሄድ አይችልም። ስለዚህ ሞር ሴኪዩር ነው ይሄ። ዳይናሚክ ራውቲንግ ፕሮቶኮሎች ግን አንዳንዴ የሴኪሪቲ ችግር ሊያጋጥም ይችላል ማለት ነው ሶፍትዌሩ ላይ አልጎሪዝሙ ላይ። እሺ ምንድነው ታዲያ ጉዳቱስ ካለን በጣም ብዙ ጉዳት አለው ስታቲክ ራውቲንግ። ዋናው ችግሩ ምንድነው? ኔትወርክ ቼንጅስ ሪኳየር ማኑዋል ኮንፊግሬሽን። ቅድም እንዳልኳችሁ የሆነ ቶፖሎጂ ቼንጅ ቢኖር ቢቋረጥ፣ አዲስ ነገር ቢጨመር፣ የሆነ ገመድ ቢበጠስ ምናምን እኛ ነን ማኑዋሊ ገብተን ራውቲንግ ቴብሉን አፕዴት የምናደርገው ኮማንድ ይጻፍ ማለት ነው። ለምሳሌ አዲስ እንትን ለመጨመር ከፈለግን አይፒ ራውት እንላለን። ለማጥፋት ደግሞ ኖ አይፒ ራውት ቻፕተር 3 በደንብ ማየት ስላላችሁ ብቻ እኛ ነን ማኑዋሊ እንትን የምናደርገው። እንደገና ዳዝ ኖት ስኬል ዌል ኢን ደ ላርጅ ቶፖሎጂ። አሁን በጣም ትልቅ ቶፖሎጂ ላይ ለምሳሌ በኢትዮጵያ ደረጃ ራሱ ብታዩ በዓለም ትልቅ ቶፖሎጂ ላይ ስታቲክ ራውቲንግ በፍጹም አንጠቀምም። የምንጠቀመው ዳይናሚክ ራውቲንግ ነው። ስታቲክ ራውቲንግ የማይታሰብ ነገር ነው። በቃ አሁን አለማችን ላይ በጣም ትልቅ ቶፖሎጂ ላይ የምንጠቀመው ዳይናሚክ ራውቲንግ ነው። ራውተሮች እርስ በርሳቸው ይማራሉ ማለት ነው። ማንም እንትን ሳይላቸው ያ ነው አሁን ያለው አሰራር። ዳይናሚክ ራውቲንግ ነው የምንጠቀመው። እሱ ማወቅ ያስፈልጋል። ስታቲክ ራውቲንግ ብዙ ጊዜ ለትንሽዬ እንትኖች ነው። ትንሽ የራውተሮች 5-6 ምናምን ካለን መጠቀም እንችላለን ማለት ነው። እሺ ዳይናሚክ ራውቲንግ ፕሮቶኮል በሁለት ይከፈላል። ማይንድ ዩ ዳይናሚክ ራውቲንግ ፕሮቶኮል በሁለት ይከፈላል። ምንና ምን? እዚህ ጋር በደንብ ይሁ ኢንቴሪየር ጌትዌይ ፕሮቶኮልስ እና ኤክስቴሪየር ጌትዌይ ፕሮቶኮል ማን ብያለሁ? አይጂፒ ይባላል። ይሄ አይጂፒ ኢንቴሪየር ጌትዌይ ፕሮቶኮል እና እዚህ ጋር ደግሞ ኢጂፒ ይባላል። ኢጂፒ ማን ብያለሁ? አይጂፒ ኦር ዘ ኢንቴሪየር ጌትዌይ ፕሮቶኮል እና ኢጂፒ ኤክስቴሪየር ጌትዌይ ፕሮቶኮል። እንደገና ደግሞ ኢንቴሪየር ጌትዌይ ራውቲንግ ፕሮቶኮል በሁለት ይከፈላል። ዲስታንስ ቬክተር እና ሊንክ ስቴት። እዚህ ጋር ደግሞ ኢጂፒ የሚባለው ኤክስቴሪየር ጌትዌይ ፕሮቶኮል አንድ ብቻ ነው። የዚህ ኤግዛምፕል ያለው ማን ነው? ቢጂፒ ይባላል። ቢጂፒ ኦር ዘ ቦርደር ጌትዌይ ፕሮቶኮል እንዳትረሱ። ኤክስቴሪየር ጌትዌይ ፕሮቶኮል ማለት ነው አንድ ብቻ ነው ያለው። እሱ ማለት ነው በዋነኝነት የምንጠቀመው ቢጂፒ ይባላል። ዘ ቦርደር ጌትዌይ ፕሮቶኮል ማለት ነው። እዚህ ጋር ግን እንዳልኳችሁ ኢንቴሪየር ጌትዌይ ራውቲንግ ፕሮቶኮል በሁለት ይከፈላል። ዲስታንስ ቬክተር እና ሊንክ ስቴት። ዲስታንስ ቬክተር የሚባሉት እነማን ናቸው? እነዚህ ናቸው። ሪፕ ማለት ራውቲንግ ኢንፎርሜሽን ፕሮቶኮል፣ አይጂአርፒ ኢንቴሪየር ጌትዌይ ራውቲንግ ፕሮቶኮል እና ኢአይጂአርፒ ኢንሃንስድ ኢንቴሪየር ጌትዌይ ራውቲንግ ፕሮቶኮል። እነዚህ ሶስቱ ዲስታንስ ቬክተር ናቸው።
ሊንክ ስቴት የሚባሉት እነዚህ ናቸው። ኦኤስፒኤፍ ኦፕን ሾርተስት ፓዝ ፈርስት እና አይኤስአይኤስ ኢንተርሚዲየት ስቴት ቱ ኢንተርሚዲየት ስቴት። እነዚህ ሁለቱ አይኤስአይኤስ እና ኦኤስፒኤፍ ናቸው፣ ሊንክ ስቴት ናቸው እንዳትረሱ። ቢጂፒ ደግሞ እንዳልኳቸው ምንድነው ቢጂፒ ኢሪስ ኢጂፒ ነው። ቢጂፒ ማለት ኢጂፒ ነው። ምንድነው ኢጂፒ? ኤክስቴሪየር ጌትዌይ ፕሮቶኮል እንዳትረሱ ይሄንን ማለት ነው። አንዴ ልጋው መሰለኝ እዚህ ጋር ተመልከቱ። እነዚህ አምስቱ ምንድናቸው? መጀመሪያ እነዚህ አምስቱ ከሪፕ እስከ አይኤስአይኤስ ምንድናቸው? አይጂፒ ናቸው። አይጂፒ ኦ ደ ኢንቴሪየር ጌትዌይ ራውቲንግ ፕሮቶኮል። ግን አይጂፒ በሁለት ይከፈላል፣ ዲስታንስ ቬክተር እና ሊንክ ስቴት። ስለዚህ እነዚህ ሶስቱ ደግሞ እዚህ ጋር ያሉት ቀለሙ ልቀየረው። እነዚህ ሶስቱ አይጂፒ ሆነው ምንድናቸው? ዲስታንስ ቬክተር ናቸው። እነዚህ ሁለቱ ደግሞ አይጂፒ ሆነው ምንድናቸው? ሊንክ ስቴት ናቸው፣ ኤልኤስ። ይሄ ደግሞ ቢጂፒ ባለው ምንድነው? ይሄ ደግሞ ምንድነው? ኢጂፒ ነው። ይሄ ደ ኦንሊ ኢጂፒ ነው፣ ኦ ደ ኤክስቴሪየር ጌትዌይ ፕሮቶኮል ማለት ነው። እሱ እንዳትረሱ፣ በኋላ በደንብ እናየዋለን ማለት ነው። ኦፍ ኮርስ ሪፕ እንትኖች አሉት፣ ቨርዥኖች አሉት። እሱን ቻፕተር 4 ፓርት 2 ላይ እናየዋለን። ሪፕ ቨርዥን 1 ቨርዥን 2 የሚባል አለ። እሱን ግን ዞሮ ዞሮ ሪፕ ቨርዥን 1 ቨርዥን 2 ቢሆኑ ምንድናቸው? ዲስታንስ ቬክተር ናቸው። እሱ እንዳትረሱ። እሺ ዋሪስ ኦቶኖመስ ሲስተም ምንድን ነው? አንድ የረሳሁት ነገር አለ። ኦፍ ኮርስ ኦቶኖመስ ሲስተም በጣም ወሳኝ ነው። ምንድን ነው? a group of routers under the control of a single authority or administrator በአንድ ኦቶሪቲ ወይም በአንድ ኮንትሮለር ውስጥ ያሉ የራውተሮች ክምችት ምን ይባላል? ኦቶኖመስ ሲስተም ይባላል። እዚህ ጋር ያነገርኳችሁ ነገር አለ። አይጂፒ እና ኢጂፒ ምንድን ነው ልዩነታቸው? አይጂፒ ማለት ኢንቴሪየር ጌትዌይ ራውቲንግ ፕሮቶኮል እና ኢጂፒ ኤክስቴሪየር ጌትዌይ ፕሮቶኮል አይደል? አይጂፒ ማለት መሰላችሁ፣ ባጭሩ ልንገራችሁ። አይጂፒ ማለት የሚሰራው በአንድ ኦቶኖመስ ሲስተም ውስጥ ብቻ ነው። ምን ብያለሁ? በአንድ ኦቶኖመስ ሲስተም ኢማጂን፣ ይሄ አንድ ኦቶኖመስ ሲስተም ነው። እዚህ ውስጥ ያሉ ራውተሮች በአንድ ኦቶኖመስ ሲስተም ውስጥ ያሉ ራውተሮች ኮሙኒኬት የሚያደርጉት በምን ፕሮቶኮል ነው? በአይጂፒ፣ በእነዚህ በአምስቱ ማለት ነው። ከሪፕ እስከ አይኤስአይኤስ ሜይ ቢ ዲስታንስ ቬክተር ወይም ሊንክ ስቴት ሊሆን ይችላል። ግን በአንድ ኦቶኖመስ ሲስተም ውስጥ ያሉ ራውተሮች ምን ይባላሉ? አይጂፒ። የምንጠቀመው ፕሮቶኮል አይጂፒ ነው። ግን በዲፍረንት ኦቶኖመስ ሲስተም ከሆነ የምንጠቀመው ማለት ነው ቢጂፒ። እንደ ስሙ ምንድን ነው እዚህ ጋር ቢጂፒ ማለት እኮ ምንድን ነው? the only ኢጂፒ ነው። the only ኢጂፒ ወይም the only exterior gateway protocol ማለት ነው ቢጂፒ ነው። ቦርደር ቢጂፒ ማለት ምንድን ነው? ቦርደር ጌትዌይ ፕሮቶኮል። እንደ ስሙ ምንድን ነው? ቦርደር ማለት የሆነ ድንበር ነገር አለ። ስለዚህ በሁለት ኦቶኖመስ ሲስተም ማለት ነው ቢጂፒ። ለምሳሌ ተመልከቱ። ኢማጂን ይሄኛው የእንትን ነው የኢትዮጵያ ነው። ይሄ የኢትዮጵያ እንትን ነው ፕሮቫይደር ነው፣ ኢትዮ ቴሌኮም ነው። እዚህ ጋር ደግሞ የኬንያ እንትን አለ፣ የኬንያ ኔትወርክ ፕሮቫይደር አለ፣ ወይም አይኤስፒ ኢንተርኔት ሰርቪስ ፕሮቫይደር። ስለዚህ አሁን ይሄ ኬንያ ነው። ስለዚህ ይሄኛው አንድ ኦቶኖመስ ሲስተም ነው። በኬንያ በኩል ያለው አንድ ኦቶኖመስ ሲስተም ነው ማለት ነው። አሁን ሁለቱ ኮሙኒኬት የሚያደርጉት የኬንያ ኦቶኖመስ ሲስተም እና የኢትዮጵያ ኦቶኖመስ ሲስተም ወይም የኬንያ አይኤስፒ እና የኢትዮጵያ አይኤስፒ በምንድን ነው ኮሙኒኬት የሚያደርጉት? በቢጂፒ ነው እንዳትረሱ። ቢጂፒ ኦር the border gateway protocol። ስለዚህ ቢጂፒ ማለት ምንድነው? BGPE the only EGP the only exterior gateway protocol ነው። ማን? ቢጂፒ። ኤክስትሪየር ማለት ሁለት ውጪ፣ ኤክስትሪየር ማለት ውጪ አይደል? ላይክ ሁለት እንትኖች የሚያገናኝልን ማለት ነው። ሁለት ኦቶኖመስ ሲስተሞች የሚያገናኝልን ማን ይባላል? ኢጂፒ ይባላል። የኢጂፒ ማን ኤግዛምፕል? ቢጂፒ ይባላል። አይጂፒ ግን የሚባለው ምንድነው? በአንድ ኦቶኖመስ ሲስተም ውስጥ በኢትዮጵያ እንትን ውስጥ ያሉ ኮሙኒኬት የሚያደርጉት በአይጂፒ ፕሮቶኮል። የኬንያ ውስጥ ያሉ ራውተሮች ደግሞ ኮሙኒኬት የሚያደርጉት እዚህ የኬንያ ኦቶኖመስ ሲስተም ውስጥ ያሉ እንትኖች ኮሙኒኬት የሚያደርጉት ምንድን ነው? በአይጂፒ ነው። ኬንያ ውስጥ ብቻ ያሉ በአይጂፒ ነው። ኢትዮጵያ ውስጥ ብቻ ያሉ በአይጂፒ ነው። ግን ሁለቱ ኮሙኒኬት ማድረግ ከፈለጉ ምንድን ነው? በኢጂፒ ነው። የኢጂፒ ኤግዛምፕል ማለት ነው ቢጂፒ ማለት ነው፣ ቦርደር ጌትዌይ ፕሮቶኮል። እሱ እንዳስረሱ። እሺ ታይፕስ ኦፍ ራውቲንግ ፕሮቶኮል አይተናል። አይጂፒ እና ኢጂፒ። ታይፕስ ኦፍ ምን? ዳይናሚክ ራውቲንግ ፕሮቶኮል አይጂፒ እና ኢጂፒ ነው። ኢንቴሪየር ጌትዌይ ፕሮቶኮል እና ኤክስቴሪየር ጌትዌይ ፕሮቶኮል። አይጂፒ ማለት እንዳልኳችሁ በአንድ ኦቶኖመስ ሲስተም ውስጥ የሚሰሩ ናቸው። ኢጂፒ ደግሞ በሁለት ኦቶኖመስ ሲስተም ውስጥ ወይም ከዛ በላይ ሊሆን ይችላል የሚሰራ ምን ይባላል? ኢጂፒ ይባላል። እዚህ ጋር ስሩ እንደምታዩት ግልጽ ነው። ይሄኛው አንድ ኦቶኖመስ ሲስተም ነው። ይሄኛው አንድ ኦቶኖመስ ሲስተም ነው። ኢማጂን እዚህ ጋር ኔም አለው። ይሄኛው ኦቶኖመስ ሲስተም 100 ወይም ላይክ እንደኛ አስቡት፣ እንደ ኢትዮጵያ ኦቶኖመስ ሲስተም ኢትዮ ቴሌ። እዚህ ጋር ደግሞ የኬንያ ቴሌኮም አለ ማለት ነው። ኬንያ ቴሌ ይባላል። ኬንያ ቴሌ ልበላው። ስለዚህ ሁለት ምን አለ? ኦቶኖመስ ሲስተም አለ ማለት ነው። ስለዚህ ሁለቱ
ኮሚኒኬት የሚያደርጉት ከፈለግን ምንድን ነው እዚህ ጋር ስዕሉ ላይ እንደምታዩት ምንድን ነው የሚለው እዚህ ጋር ሁለቱ ኮሚኒኬት የሚያደርጉ እዚህ ጋር የሆነ ላይን አለ። ሁለቱ ኮሚኒኬት የሚያደርጉበት እችኛዋ ላይን ማናት? ያው ኤክስቴሪየር ጌትዌይ ፕሮቶኮል ናት። ማናት? BGP ቦርደር ጌትዌይ ፕሮቶኮል። ግን እዚህ ኦቶኖመስ ሲስተም ውስጥ የኢትዮጵያ ውስጥ ወይም የኬንያ ውስጥ ያለው ደግሞ ምንድን ነው የምንጠቀመው? ኢጂፒ ሶሪ ማነው IGP ነው የምንጠቀመው። እነማን ናቸው? አምስቱ ሪፕ፣ IGRP፣ EIGRP፣ OSPF፣ ISIS እነዚህ አምስቱ አሉ። ዲስታንስ ቬክተር እና ሊንክ ስቴት ናቸው አምስቱ። ግን ለምሳሌ እነዚህ ሶስቱ ምንድን ናቸው? ሶስቱ እዚህ ጋር ያሉት ሪፕ፣ IGRP፣ EIGRP ዲስታንስ ቬክተር ናቸው። OSPF እና ISIS እንዳትረሱ ምንድን ናቸው? ሊንክ ስቴት ናቸው። ግን በአጠቃላይ አምስቱ ምን ይባላሉ? IGP ናቸው፣ ኢንቴሪየር ጌትዌይ ፕሮቶኮል። ስለዚህ እነዚህ የምንጠቀመው በአንድ ኦቶኖመስ ሲስተም ውስጥ ነው ማለት ነው። እሱ እንዳትረሱ እሺ። ስለዚህ እዚህ ጋር ኦልሞስት መድገም ነው። እሺ IGP ማለት ኢንቴሪየር ጌትዌይ ፕሮቶኮል ዩዝድ ራውቲንግ ኢንሳይድ አን ኦቶኖመስ ሲስተም እንዳልኳችሁ በአንድ ኦቶኖመስ ሲስተም ውስጥ የምንጠቀማቸው ፕሮቶኮሎች ናቸው። ፎር ኤግዛምፕል ሪፕ፣ የIGRP፣ OSPF፣ ISIS፣ IGRP አር ምን ይባላሉ? እነዚህ IGP ይባላሉ። ዌራስ ኤክስቴሪየር ራውቲንግ ፕሮቶኮል ወር EGP ማለት ነው። ቤስት ኤግዛምፕል BGP ነው። አሁን ያለው ቨርዥን BGP ቨርዥን 4 ይባላል። ግን ቨርዥኑ አሳሰብም እዚህ ጋር እና ማወቅ ያለባቸው BGP ባለው ፕሮቶኮል የሚሰራው ለኤክስቴሪየር ራውቲንግ ፕሮቶኮል ማለትም is used for routing between autonomous systems በሁለት ኦቶኖመስ ሲስተሞች መካከል ዳታ መላላጥ ከፈለግ የምንጠቀመው ፕሮቶኮል ማለት ነው BGP ማለት ነው። እሱ እንዳትረሱ እሺ። ስለዚህ አሁን ቅድም ስናወራ IGP የሚባለው አለ ማለት ነው። IGP ማለት ኢንቴሪየር ጌትዌይ ፕሮቶኮል በሁለት ክፍል ነው። ካስታውሳችሁ ቅድም ማናማን ዲስታንስ ቬክተር እና ሊንክ ስቴት እንዳትረሱ። እሱን ማናማን ዲስታንስ ቬክተር እና ሊንክ ስቴት። ስለዚህ ዲስታንስ ቬክተር ማለት ምንድን ነው? እንደ ስሙ አሁን መጀመሪያ እዚህ ጋር ዲስታንስ ቬክተር ከሆነ routes are advertised as a vector of distance and direction። አሁን እዚህ ጋር ቬክተር ሲባል በፊዚክስ ማለት ነው ዳይሬክሽን ነገር አለው። ስለዚህ ቬክተር ሲባል ዳይሬክሽን አለው፣ ቤት በኩል መሄድ እንዳለበት ይነግረዋል። እንደገና ዲስታንስ አለው፣ ምን ያክል ርቀቱ ማለት ነው። ከዚህ ራውተር ተነስቼ ከራውተር ኤ ወደ ራውተር ቢ ምን ያክል እንደሆነ ዲስታንሴ ወይም በኋላ ነው ያለ ሜትሪኬ ምን ያክል መጓዝ እንዳለብኝ ይነግረኛል። እንደገና ቬክተር ደግሞ ሲባል ዳይሬክሽን፣ ቤት በኩል ልጓዝ ወደዚህ ነው ምናምን እሱ ይነግረኝ። በአጠቃላይ ዲስታንስ ቬክተር ማለት ያ ነው ዋናው አይዲያው፣ ዲስታንሱና ዳይሬክሽኑ ይነግረኛል ማለት ነው። ግን አሁን ዲስታንስ ቬክተር ሲባል ምንድን መሰላችሁ? አንድ ዋና ፖይንት አለችን ያውቃት ኢንኮምፕሊት ቪው ኦፍ ዘ ኔትወርክ እዚህ ጋር ተቆጣ ነው ኔትወርክ ነው የሚለው። ስለዚህ ኢንኮምፕሊት ቪው ኦፍ ዘ ኔትወርክ ቶፖሎጂ ነው ያለው ማን ዲስታንስ ቬክተር እና ጀነራሊ ፔሪዮዲክ አፕዴት ነው የሚላከው ለመሰላችሁ ዲስታንስ ቬክተር። ይሄ እነዚህ ሁለቱም ባይዘው ምንድን ናቸው? የማን ታይፕ ናቸው ብያለሁ? የኢንቴሪየር ጌትዌይ ፕሮቶኮል IGP ማለት ነው። IGP ደግሞ የማን ታይፕ ነው? የዳይናሚክ ራውቲንግ ፕሮቶኮል እንዳትረሱ። ምን ነበር ያልኩት? ዳይናሚክ ራውቲንግ ፕሮቶኮል በሁለት ይከፈላል፣ IGP እና EGP። IGP በሁለት ከፈል ነው፣ ዲስታንስ ቬክተር፣ ሊንክ ስቴት። አሁን ዲስታንስ ቬክተር የሚባለው ምንድነው ብያለሁ? ኢንኮምፕሊት ቪው ኦፍ ዘ ኔትወርክ ቶፖሎጂ፣ እንደገና ጀነራሊ ፔሪዮዲክ አፕዴት ነው የሚላከው። ለመሰላችሁ ዲስታንስ ቬክተር ከሆነ ከጎረቤቱ ነው የሚላክለት። ላይክ አንድ ራውተር ራውቲንግ ቴብሉን ቢውልድ የሚያደርገው ቤዝድ ኦን ዘ ኢንፎርሜሽን ማለት ነው። ላይክ ቤዝድ ኦን ዘ ኢንፎርሜሽን which came from the ኔበርስ ማለት ነው። ጎረቤቱ ከሚልክለት ኢንፎርሜሽን ተነስቶ ነው አንድ ራውተር ራውቲንግ ቴብሉን ቢውልድ የሚያደርገው። እንደዚህ ከሆነ ምን ይባላል? ዲስታንስ ቬክተር ይባላል። ስለዚህ ለዛ ነው ምን የሆነው ኢንኮምፕሊት ቪው የሆነው። ኢንኮምፕሊት ቀለሙን ቀይረው አንዴ እዚህ ጋር ኢንኮምፕሊት ቪው ኦፍ ዘ ኔትወርክ ቶፖሎጂ የተባለው ለዛ ነው። ለምን አንድ ራውተር ጎረቤቶቹ በሚነግሩት መረጃ መሰረት ነው ራውቲንግ ቴብሉን ቢውልድ የሚያደርገው ማለት ነው። ለዛ ነው። እንደገና ደግሞ ፔሪዮዲክ አፕዴት ነው የሚላከው። አንድ ራውተር ለጎረቤቱ ራውተር ላይክ ፔሪዮዲካሊ በሆነ ታይም ኢንተርቫል ራውቲንግ ቴብሉን ይልካል ማለት ነው። ስለዚህ ይሄ ለዛ ነው ፔሪዮዲክ አፕዴት የተባለው። ስለዚህ አሁን እናንተ የሚያዘለባቸው እዚህ ጋር ዲስታንስ ቬክተር ከተባለ ፔሪዮዲክ አፕዴት ነው ማለት ነው። በሆነ ታይም ኢንተርቫል ራውቲንግ ቴብሉ ይላካል። እንደገና ደግሞ ኢንኮምፕሊት ቪው ኦፍ ዘ ኔትወርክ ቶፖሎጂ አለው ማለት ነው። ሊንክ ስቴት ከሆነስ ሊንክ ስቴት ለማን ናቸው? ካሳውታችሁ OSPF እና ISIS አይደል? የቀደሙ ይችላላችሁ። OSPF እና ISIS ምንድን ናቸው? ሊንክ ስቴት እዚህ ጋር ምን አለ? ሊንክ ስቴት ደግሞ ኮምፕሊት ቪው ኦፍ ዘ ኔትወርክ ቶፖሎጂ ኢዝ ክሬትድ እና አፕዴትስ አር ኖት ፔሪዮዲክ። እዚህ ጋር ላይክ ፔሪዮዲካሊ አፕዴት አይላክም። ላይክ ዝም ብሎ መላክ ይችላል በሆነ እንትን ምንም ኢንተርቫል የለውም። ስለ ምን ለማለት ፈልጌ ነው እዚህ ጋር በዲስታንስ ቬክተር ከሆነ ፔሪዮዲክ አፕዴት ነው፣ በሆነ ኢንተርቫል ይላካል ራውቲንግ ቴብሉ ለጎረቤት ራውተር ማለት ነው። እዚህ ጋር ግን አፕዴትስ አር ኖት ፔሪዮዲክ፣ በቃ ምንም አይነት የሆነ ታይም እንትን የለውም። ዝም ብሎ በፈለገበት ሰዓት መላክ ይችላል ማለት ነው።
እሱም በደንብ እናየዋለን ፓርት 2 ፓርት 3 ላይ ስለ ሊንክ ስቴት። ግን አሁን እዚህ ጋር ማወቅ ያለባችሁ አፕዴትስ አር ኖት ፔሪዮዲክ። በቃ ፔሪዮዲክ አይደለም፣ የሆነ ውስን አይደለም፣ በፈለገበት እንትን መላክ ይችላል ማለት ነው። ምኑን ነው የሚልከው? ራውቲንግ ቴብሉን ነው የሚልከው። እሱን እንዳትረሱ። ራውቲንግ ቴብሉን እዚህ ጋር ሊንክ ስቴት ከሆነ ለሁሉም ነው የሚልከው አክቹዋሊ እዚህ ጋር። ለዛ ነው ኮምፕሊት ቪው ኦፍ ዘ ኔትወርክ የሚኖረው ማለት ነው። የሆነ እዚህ ጋር እንትን ይፈጥራል። ፍለዲንግ ነው የሚባለው። ፍለዲንግ ኮንሰፕት ይኖራል። ፍለዲንግ ወይም ብሮድካስቲንግ ይኖራል። ሊንክ ስቴት ይባላል። ያንን እንትን ፓኬት ኤልኤስፒ ይባላል። በደንብ እናየዋለን ፓርቱ ላይ። ሊንክ ስቴት ፓኬት አንድ ራውተር ያንን ኤልኤስፒ ኦር ዘ ሊንክ ስቴት ፓኬት ለሁሉም ራውተሮች ይልካል። በቃ ስለዚህ የዛኔ ኮምፕሊት ቪው ኦፍ ዘ ኔትወርክ ቶፖሎጂ ኢዝ ክሬትድ ማለት ነው። አሁን ወጣት ተጨነቁ ስለ ኤልኤስፒ ምናምን ፓርት 2 ፓርት 3 ላይ እናየዋለን። ግን እናንተ አሁን ማወቅ ያለባችሁ እዚህ ጋር ምንድን ነው ሊንክ ስቴት ሲባል በቃ ኮምፕሊት ቪው ኦፍ ዘ ኔትወርክ ቶፖሎጂ ኢዝ ክሬትድ። እዚህ ጋር ግን ምን ከሆነ ዲስታንስ ቬክተር ኢንኮምፕሊት ቪው ነው ማለት ነው። ለምን ዲስታንስ ቬክተር አንድ ራውተር ራውቲንግ ቴብሉን ቢውልድ የሚያደርገው ጎረቤቱ በነገረው ብቻ ነው። ጎረቤት ማለት ዳይሬክትሊ ኮኔክትድ የሆነው አላ። ስለዚህ እነሱ በነገሩት እንትን ነው ራውቲንግ ቴብሉን ቢውልድ የሚያደርገው ዲስታንስ ቬክተር ከሆነ። ሊንክ ስቴት ከሆነ ግን ሁሉም ቤዚካሊ ብሮድካስት ስለሚያደርጉ የሁሉም እንትን መረዳት ይችላል የዛኔ። ስለዚህ ኮምፕሊት ቪው ኦፍ ዘ ኔትወርክ ቶፖሎጂ ኢዝ ክሬትድ ማለት ነው። እንደገና አፕዴትስ አር ኖት ፔሪዮዲክ። እሱ ብቻ ከዛችሁ በቂ ነው እዚህ ጋር። ስለዚህ ለምሳሌ እስቲ የኛውን ተመልከቱ፣ የኛውን ኢሜጅ እዩት። ለምሳሌ R3 አለ። R3 የራሱ ምን አለው? ራውቲንግ ቴብል አለው አይደል? ስለዚህ አሁን በዲስታንስ ቬክተር ከሆነ በዲስታንስ ቬክተር ፕሮቶኮል ከሆነ ምንድን ነው ብያለሁ? ኢን ዲስታንስ ቬክተር ፕሮቶኮል ዲስታንስ ቬክተር ፕሮቶኮልስ ፔሪዮዲካሊ ፓስ ዘ ኢንታየር ራውቲንግ ቴብል። ፔሪዮዲካሊ በሆነ ታይም ኢንተርቫል ለምሳሌ በ2 ሰከንድ በ3 ሰከንድ ሊሆን ይችላል። ብቻ በዛች ታይም ኢንተርቫል ጠብቆ ራውቲንግ ቴብሉን ለጎረቤት ነው የሚልከው። ስለዚህ አሁን የአር3 ጎረቤት ማለት ነው R2 ነው። ስለዚህ ለአር3 የራሱን ራውቲንግ ቴብል በሆነ ታይም ኢንተርቫል ለአር2 ብቻ ይልካል ማለት ነው። አር2ም እንደዛው በሆነ ታይም ኢንተርቫል ለአር1 ይልካል፣ ለአር4 ይልካል፣ ለአር3 ለምን አር2 ከሁሉም ጋር ኮኔክትድ ስለሆነ ማለት ነው። ልክ እንደዛው እዚህ ጋር ያለው አር4 የራሱን ራውቲንግ ፕሮቶኮል የራሱን ራውቲንግ ቴብል በሆነ ታይም ኢንተርቫል ለአር2 ይልካል። አር1ም እንደዛ በሆነ ታይም ኢንተርቫል የራሱን ራውቲንግ ቴብል ለአር2 ይልካል። ስለዚህ ይሄ ነው ዲስታንስ ቬክተር የምንለው ማለት ነው ባጭሩ። ለዛ ነው ኢንኮምፕሊት ቪው የሚባለው። ለዛ ነው አንድ ራውተር ራውቲንግ ቴብሉ የሚልከው ፔሪዮዲካሊ ለጎረቤቱ ብቻ ነው ማለት ነው። ኤልኤስፒ ከሆነ ግን ሊንክ ስቴት ከሆነ ፍለድ ነው የሚደረገው። ፍለድ ማለት ብሮድካስት ማለት ለሁሉም ይላካል። ስለዚህ የዛኔ ኮምፕሊት ቪው ኦፍ ዘ ኔትወርክ ቶፖሎጂ ኢዝ ክሬትድ ማለት ነው። በደንብ እናየዋለን ፓርት 2 ቻፕተር 4 ላይ ፓርት 3 ላይ አሁን ተጨነቁ። እሺ ራውቲንግ ፕሮቶኮል በተጨማሪ በሁለት እንከፍለዋለን፣ ክላስፉል እና ክላስለስ። ክላስፉል ማለት ምንድን ነው? ክላስፉል ማለት ምን ማለት ነው ካስተዋላችሁ በዳታ ኮሚኒኬሽን እንትን ላይ ካስተዋላችሁ ምንድን ነው? ክላስፉል ማለት ሰብኔት ማስኩ አይቀየርም ማለት እኮ ነው። ስለዚህ ራውቲንግ እንትን ሲላክ ራውቲንግ አፕዴት ይላካል። ራውቲንግ ቴብል ሲላክ ዱ ኖት ሴንድ ሰብኔት ማስክ ሰብኔት ማስኩ አይላክም። ቢኮዝ ኦፍ ክላስፉል ከሆነ ሰብኔት ማስክ አይቀየርም። እዚህ ጋር እንደሚለው ሰብኔት ማስክ ዘ ሴም ስራው ዘ ቶፖሎጂ ሰብኔት ማስኩ አይቀየርም። በቃ ሳይደር 24 ነው እዚህ ጋር። ስለዚህ ይሄ ኔትወርክ ኦልዌስ ሳይደር 24 ነው፣ በፍጹም አይቀየርም። ስለዚህ ላይክ እንትን ሲላክ ራውቲንግ ቴብል አፕዴት ሲላክ ለጎረቤት ራውተር ሰብኔት ማስኩ አይላክም ማለት ነው። እሱን ያዙልኝ ማን ከሆነ ክላስፉል ከሆነ። ስለዚህ do not send ሰብኔት ማስክ in the routing update ወይም in the routing table ሲላክ ሰብኔት ማስኩ አይላክም። ለምን? it is the same throughout the topology አይቀየርም። ክላስለስ ከሆነ ግን ለምሳሌ VLSM or the variable length ሰብኔት ማስኪንግ ምናምን ክላስለስ ከሆኑ ማን ይቀየራል? ሰብኔት ማስክ ይቀየራል ክላስለስ ከሆነ። ስለዚህ do send ሰብኔት ማስክ in the routing update ወይም the routing table ላይ ሲላክ ራውቲንግ ቴብል ለጎረቤት እንትኖች ሲላክ ሰብኔት ማስኩም አብሮ የሚላክ ከሆነ ክላስለስ ራውቲንግ ፕሮቶኮል ይባላል። ለምንድን ነው የሚላከው? ይቀያየራል። ሰብኔት ማስክ ካን ቫሪ ኢን ዘ ቶፖሎጂ ማለት ነው። እዚህ ጋር ምሳሌ ሳይደር 30 ነው አይደል? ግን ኔክስት ታይም ሊቀየር ይችላል። ሳይደር 24 ሳይደር 26 ወሬቨር ብቻ ግን ያዙልኝ። እሱ ክላስለስ እና ክላስፉል ከሆነ አይቀየርም ሰብኔት ማስክ፣ ስለዚህ አይላክም ማለት ነው። በራውቲንግ አፕዴት ላይ ክላስለስ ከሆነ ግን ይቀየራል ሰብኔት ማስክ፣ ስለዚህ ሰብኔት ማስክም በራውቲንግ አፕዴት ይላካል ስለሚቀየር ማለት ነው። በጣም ጥሩ። አሁን ወደ አንድ ኮንሰፕት እንምጣ። ኮንቨርጀንስ የሚባል ነገር አለ። it is defined as when all routers routing tables are at the state of consistency or contain the same route። ምን ማለት መሰላችሁ? ሁሉም ራውተሮች the same understanding about the network topology ሲኖራቸው ምን ይባላል? ባጭሩ ኮንቨርጀንስ ይባላል። when all routers have the same understanding about the network topology ሁሉም ራውተር ስላለው ኔትወርክ ቶፖሎጂ
the same በቃ አንደርስታንዲንግ ሲኖራቸው ምን ይባላል? ኮንቨርጀንስ ይባላል። ስለዚህ ሁሉም ራውተሮች the same አንደርስታንዲንግ ሲኖራቸው about the network ቶፖሎጂ ምን ይባላል? ኮንቨርጀንስ ላይ ደርሷል ይባላል ያ ኔትወርክ። እዚህ ጋር እንደምታዩት ለምሳሌ ላይክ ሪፕ እና አይጂአርፒ ምንድን ናቸው? በጣም እነዚህ እንትን ናቸው፣ ላይክ በጣም የቆዩ እንትኖች ናቸው፣ ፕሮቶኮሎች ናቸው። ኦልሞስት አሁን አንጠቀማቸውም፣ ግን እነዚህ ስሎወር ኮንቨርጀንስ ያላቸው፣ ስሎወር ኮንቨርጀንስ ቶሎ ኮንቨርጀንስ ላይ አይደርስም ማለት ነው። የአይጂአርፒ እና ኦኤስፒኤፍ ባይ ዘ ወይ የአይጂአርፒ ማለት ምንድን ነው? ኢንሃንስድ ኢንቴሪየር ጌትዌይ ራውቲንግ ፕሮቶኮል። መጀመሪያ የነበረው ይሄ ነበር የአይጂአርፒ ነው፣ ግን እሱ ደግሞ ኢንሃንስ ከሆነ በኋላ ምን ተባለ? ኢንሃንስድ ኢንቴሪየር ጌትዌይ ራውቲንግ ፕሮቶኮል ኦር ኢአይጂአርፒ ተባለ። ስለዚህ የአይጂአርፒ እና ኦኤስፒኤፍ የተሻሉ ናቸው ማለት ነው። ግን እንዳትረሱ እነዚህ ሶስቱ ምንድን ናቸው? ሶስቱ በአጠቃላይ እዚህ ጋር ሪፕ፣ አይጂአርፒ እና አይጂአርፒ ምንድን ናቸው? ዲስታንስ ቬክተር ናቸው። ኦኤስፒኤፍ ግን ሊንክ ስቴት ነው። ግን እንደዛም ሆነው የአይጂአርፒ እና ኦኤስፒኤፍ ምንድን ናቸው? ፋስተር ኮንቨርጀንስ አላቸው ማለት ነው። ስለዚህ እነዚህ ራውተሮች ለምሳሌ የአይጂአርፒ ወይም ኦኤስፒኤፍ ቢጠቀሙ ቶሎ ኮንቨርጀንስ ላይ ይደርሳሉ እነዛ ራውተሮች። ማለትም ሁሉም ራውተሮች ሴም አንደርስታንዲንግ አባውት ኔትወርክ ቶፖሎጂ፣ ስለዚህ ስላለው ኔትወርክ እንትን ሴም አንደርስታንዲንግ ይኖራቸዋል። መቼ እነዛ ራውተሮች ምን ከተጠቀሙ? የአይጂአርፒ እና ኦኤስፒኤፍ። ሪፕ እና አይጂአርፒ ከተጠቀሙ ግን ቀስ ብሎ ነው ኮንቨርጀንስ ላይ የሚደርሱት ማለት ነው። ለምን? ሪፕ እና አይጂአርፒ በጣም የቆዩ እንትን ናቸው፣ ብዙ እንትን ሪላብል አይደሉም ማለት ነው ሁለቱም። እሺ ሌላ የምናየው ስለ ሜትሪክ ነው። ቅድም ተናግሬያለሁ። ምንድን ነው ሜትሪክ ማለት? ቫሊዩ which is used by it is a numerical value ነው። it's a numerical value used by a routing protocol to determine which routes are better than the other. basically to determine the best path በቃ ለቤስት ፓዝ ዲተርሚኔሽን የምንጠቀመው ነምበር ወይም ኑሜሪካል ቫሊዩ which is used for best path determination ማን ይባላል? ሜትሪክ ይባላል። እሱን ያዙልኝ ማለት ነው። ለምሳሌ ተመልከቱ የኛውን ኢሜጅ። አሁን ይሄኛው እዚህ ጋር አንድ አሁን በአጠቃላይ ቆይ እዚህ ጋር ስንት ኔትወርክ አለ ከተባላችሁ ስንት ኔትወርክ ነው ያለው? እዚህ ጋር አንድ ኔትወርክ አለ እንዳትረሱ። እዚህ ጋር አንድ ኔትወርክ አለ which is ሁለት በአጠቃላይ እና እዚህ ጋር ኮኔክት ይሆናል አለ። ስለዚህ ሶስት ኔትወርክ አለ እዚህ ጋር። አሁን እዚህ ጋር ኔትወርኩ አያሳስብም፣ ግን እንድታውቁት ብዬ ነው። እሺ ስለዚህ አሁን ለምሳሌ ኢማጂን እዚህ ጋር አንድ ኔትወርክ አለ 172.16.3.0 ሳይደር 24 አንድ ኔትወርክ አለ እዚህ ጋር በአር1 ኢንተርፌስ በኩል ኮኔክት ሆነ በዚህ በኩል ማለት ነው። አር1 ሁለት ኢንተርፌስ ነው ያለው። የመጀመሪያው ይሄኛው ኢንተርፌስ ነው፣ ቀጣዩ ይሄኛው። ስለዚህ አሁን እኛ የምናወራው ስለዚህኛው ኔትወርክ ነው፣ በዚህኛው ኢንተርፌስ በኩል ያለውን። እሺ ስለዚህ አሁን እኛ ከአር3 ተነስተን አር1 ጋር መድረስ ከፈለግን ምንድን ነው የሚሆነው? ሆፓችን ስንት ነው? ሆፕ ካውንታችን 2 ነው። ለምን? ከአር3 ተነስቼ አር1 ጋር ለመድረስ ስንት ሆፕ ማለፍ አለብን? ሁለት። ሆፕ ማለት ዲቫይስ ነው፣ ራውተር ነው። ስለዚህ ይኸው አንድ ይሄኛውን ነካውኝ፣ ሁለት እዚህ ጋር ስለዚህ ሁለተኛው ነካውኝ። ስለዚህ ሁለት ነው ሆፕ ካውንቴ ማለት ነው። ማን ጋር ለመድረስ? 172.16.30 ጋር ለመድረስ ሆፕ ካውንቴ ሁለት ነው። እሺ ከአርቱ ቢሆንስ የተነሳሁት ከአርቱ ከአርቱ ወደ ማን ለመሄድ 172.16.3.0 እዚህ ጋር ለመድረስ ከአርቱ ስንት ነው ሆፕ የሚለው? እዚህ ጋር አንድ ነው ማለትም ይኸው ደረስኩኝ። እዚህ ጋር አንድ ነው የነካሁት ማለት ነው። ስለዚህ ይሄ ነው ሜትሪክ የሚባለው። ሞር ስፔሲፊካሊ ሪፕ ይባላል፣ ዘ ራውቲንግ ኢንፎርሜሽን ፕሮቶኮል። በኋላ እናየዋለን። ሪፕ ማለት ኮንሲደር የሚያደርገው ዘ ነምበር ኦፍ ሆፕስ ነው፣ የሆፕ ብዛት ነው ኮንሲደር የሚያደርገው ማለት ነው። እሺ ስለዚህ ኮመን ሜትሪክስ ዩዝድ ኢን አይፒ ራውቲንግ ፕሮቶኮል። ስለዚህ እነማን ናቸው ሜትሪኮች? መለኪያው ካልን ባንድዊድዝ፣ ኮስት፣ ዲሌይ፣ ሆፕ ካውንት ማለት ነው። ሆፕ ካውንት፣ ሎድ፣ ሪላያቢሊቲ በእነዚህ ላይ ነው መሰረት ብናደርገው። እዚህ ሜትሪካችን ከነዚህ አልፍም ማለት ነው። ባንድዊድዝ፣ ኮስት፣ ዲሌይ፣ ሆፕ ካውንት፣ ሎድ፣ ሪላያቢሊቲ። በዋነኝነት የምናየው ባንድዊድዝ ሜቢ ዲሌይ እና ሆፕ ካውንት ነው። ሆፕ ካውንት የማን ነው ብያለሁ? ሪፕ ነው። ሪፕ ራውቲንግ ኢንፎርሜሽን ፕሮቶኮል ሪፕ የሚያው ሆፕ ካውንት ነው ማለት ነው። ባንድዊድዝ፣ ኮስት ምናምን ደግሞ አሉ እና ኦኤስፒኤፍ፣ ኢአይጂአርፒ እነሱም በደንብ እናያለን ማለት ነው። ለምሳሌ እስቲ አሁን ይሄኛውን ኢሜጅ ግልጽ እንዲሆንላችሁ፣ ለምሳሌ ኢማጂን ፒሲ1 ለፒሲ2 መልእክት መላክ ከፈለገ የሆነ ሜሴጅ አለ ኢማጂን እና መልእክት መላክ ከፈለገ ሪፕ ከሆነ ምንድን ነው? ሪፕ ማለት ራውቲንግ ኢንፎርሜሽን ፕሮቶኮል ምንድን ነው ኮንሲደር የሚያደርገው? ሪፕ ቹዝስ ሾርተስት ፓዝ ቤዝድ ኦን ሆፕ ካውንት። ሪፕ ሆፕ ካውንት ነው የሚያው፣ ትንሽ ሆፕ ካውንት ካለው ተመራጭ ነው ማለት ነው። ዌራስ ኦኤስፒኤፍ የሚባለው ወይም ኢአይጂአርፒ የሚባለው ምንድን ነው የሚያዩት? ቹዝ ሾርተስት ፓዝ ቤዝድ ኦን ባንድዊድዝ። ስለዚህ ኦኤስፒኤፍ የሚባለው የሚያው ምንድን ነው? ባንድዊድዝ ነው። ላይክ ይሄ ደግሞ የሚመርጠው ፓዝ ቤዝድ ኦን ባንድዊድዝ፣ ከፍተኛ ባንድዊድዝ ያለው ተመራጭ ነው ማለት ነው። ሪፕ ከሆነ ግን ትንሽዬ ሆፕ ካውንት ያለው ትንሽዬ ዲቫይስ ምንነካ ከሆነ የተሻለ ነው ማለት ነው። ለምሳሌ ተመልከቱ። አሁን ፒሲ1 ለፒሲ2 መልእክት መላክ ከፈለገ
ስንት አማራጭ አለው ለመላክ። ኢማጂን ወደዚህ መሄድ እችላለሁ። ተመልከቱ፣ ቀለሙ ልቀይረው። ከፒሲ 1 ወደ ፒሲ 2 መሄድ የፈለኩት ወደዚህ ሄጄ ወደ ራውተር 1 ከዛ ወደ ራውተር 3 ወደ ራውተር 2 እንደዚህ መሄድ እችላለሁ። ግን ሪፕ እንደዛ አያደርግም። ሪፕ የሚያደርገው ምንድነው? ቹዝ ዘ ሾርትስት ፓዝ፣ ትንሽ አጭሩ አቋራጭ መንገድ የትኛው ነው? ገና እንደዚህ ከሚሄድ ዙሪያ ጥምጥም በአጭሩ ወደዚህ። ቢኮዝ እዚህ ጋር ያለው ሆፕ ካውንት ስንት ነው? እዚህ ጋር አንድ ዲቫይስ ነካውኝ። እሺ አንድ፣ እዚህ ጋር ደረስኩ 2። ስለዚህ ሆፕ ካውንቴ 2 ነው። በዚህ ብሄድ በዚህኛው በኩል ከሄድኩኝ ሆፕ ካውንቴ 3 ነው የሚሆነው። በዚህኛው ከሄድኩኝ አይደል እንዴ? 1 2 3። ስለዚህ ሪፕ በዚህ በኩል አይልክም ማለት ነው። ለምንድን ነው የማይልከው? በዚህ በኩል ከላከ ስንት ይሆናል ማለት ነው? ሆፕ ካውንቱ 3 ነው የሚሆንበት። 1 2 ስንት ነው? 3። እዚህ ጋር 1 2 3 ሆነበት። ሪፕ ምንድን ነው የሚያብያለው? እዚህ ጋር ሪፕ ቹዝ ሾርተስት ፓዝ ቤዝድ ኦን ሆፕ ካውንት። ስለዚህ ትንሽዬ ሆፕ ካውንት ካለው ተመራጭ ነው ማለት ነው። ስለዚህ ሪፕ የሚልከው ቤት በኩል ነው መሰላችሁ? የሚልከው ቤት በኩል ነው፣ በዚህ በኩል ነው። አር1 ይነካል። ቀጥሎ አር2። ስለዚህ ስንት ሆነ ሆፕ ካውንት? ሆፕ ካውንት ኢዝ 2። ስለዚህ ይሄኛው ፓዝ የተሻለ ነው ማለት ነው። አሁን ይሄኛው ፓዝ ምን ላይ ይጻፋል? ራውቲንግ ቴብል ላይ ይጻፋል ማለት ነው። ለምን? በዚህ ነው የሚላከው። ወደዚህ መሄድ አይጠበቅበትም። ቢኮዝ ወደዚህ ያለው ሆፕ ካውንት 3 ስለሆነ ላይክ ሜትሪክ ደግሞ ወይም ሆፕ ካውንት በጨመራ ቁጥር ተመራጭ አይሆንም። ሆፕ ካውንቱ ባነሰ ቁጥር ወይም ሜትሪኩ ባነሰ ቁጥር ተመራጭ ይሆናል ማለት ነው። ለማን? ለሪፕ ኦር ራውቲንግ ኢንፎርሜሽን ፕሮቶኮል ማለት ነው። ግን እንትን ከሆነስ ማይንድ ዩ ኦኤስፒኤፍ ከሆነ ምንድን ነው የሚሆነው? እዚህ ጋር ኦኤስፒኤፍ ቹዝ ሾርተስት ፓዝ ቤዝድ ኦን ባንድ ዊድዝ። ኢማጂን እዚህ ጋር ያለው እንትን ኢንተርፌስ ወይም ይሄኛውን ላይን ስንት ነው ፍጥነቱ ይላል? 56 ኪሎባይት ፐር ሰከንድ። በጣም እንትን ነው ላይክ ዘገምተኛ ነው፣ በጣም ላይክ ስሎ ነው። ግን እዚህ ጋር ያለው ሌስ ይሄኛው ሌስ እንትን ነው እንበል፣ ይሄ ሌስ 1 ጊጋቢት ፐር ሰከንድ የሚያሳልፍ ነው። 1 ጊጋቢት ፐር ሰከንድ ነው። ይሄኛውም ሌስ 1 ጊጋቢት ኢንተርፌስ ነው። ስለዚህ አሁን ከፒሲ 1 ወደ ፒሲ 2 መልእክት ሲላክ ከየት ወዴት ብያለሁ? ከፒሲ 1 ወደ ፒሲ 2 መልእክት ሲላክ በኦኤስፒኤፍ ፕሮቶኮል ከሆነ የሚጓዘው በዚህ በኩል ነው። እንደዚህ አድርጎ ነው የሚጓዘው። ለመሰላችሁ የሚያየው ይሄኛው ምንድን ነው? ኦኤስፒኤፍ ቹዝስ ሾርተስት ፓዝ የሚመርጠው ኦኤስፒኤፍ ቤዝድ ኦን ባንድ ዊድዝ ነው። ከፍተኛ ባንድ ዊድዝ ማሳለፍ የሚችለው ፍጥነት፣ ባንድ ዊድዝ ማለት ስፒድ ነው። ፍጥነቱን ማሳለፍ የሚችለው ብዙ እንትን ዳታ ማሳለፍ የሚችለውን እሱን ነው የሚመርጠው። ስለዚህ ኦኤስፒኤፍ የሚመርጠው የትኛውን ፓዝ ነው? አር1 ነክቶ በአር3 ነክቶ ከዛ አር2 ጋር ይደርሳል ማለት ነው። ከዛ ፒሲ2 ጋር ይደርሳል። ሪፕ ከሆነ ግን ዝም ብሎ ወደዚህ ይጓዛል። ከዚህ ከአር1 ወደ አር2 ይጓዛል። ኦኤስፒኤፍ ከሆነ ግን እንዲህ ዞሮ ነው የሚመለሰው። ቢኮዝ ባንድ ዊድዝ እዚህ ጋር ያለው 56 ኪሎባይት በጣም ቀርፋፋ ስለሆነ በዛ በኩል አይላክም ኦኤስፒኤፍ ከሆነ ማለት ነው። ሪፕ ከሆነ ግን ፍጥነቱ ምንም አያገባውም። ሪፕ ከሆነ ምንድነው? ሪፕ ከሆነ በቃ የሚያየው ሆፕ ካውንት ነው። ፍጥነቱ ምንም ማተር አያደርግም። እዚህ ጋር ቀርፋፋ ሊሆን ይችላል። 6 ኪሎባይት ፐር ሰከንድ በጣም ቀርፋፋ ነው፣ ግን ስለ ፍጥነቱ አያገባውም። ስለ ባንድ ዊድዝ አይጨነቅም። ዝም ብሎ ሆፕ ካውንቱ እዚህ ጋር 2 ስለሆነ ትንሽ ስለሆነ ወደዚህ ይልካል ማለት ነው። ኦኤስፒኤፍ ከሆነ ግን ሆፕ ካውንት ምናምን ቅርበቱን የሚያየው ባንድ ዊድዝ ነው። ባንድ ዊድዙ የተሻለውን ያይና በዛ በኩል ይልካል ማለት ነው። ስለዚህ ሪፕ ከሆነ እንዳትረሱ ቤት በኩል ይልካል፣ በዚህ ይልካል። ኦኤስፒኤፍ ከሆነ በዚህ ይልካል ማለት ነው። እሱ ማወቅ አለባችሁ። ራውቲንግ ፕሮቶኮልስ ሜትሪክስ። እስቲ አሁን እዚህ ጋር ሜትሪክ ኢዝ ዩዝድ ባይ ኢች ራውቲንግ ፕሮቶኮል። ስለዚህ ሪፕ የምንለው ኢች ራውቲንግ ኢንፎርሜሽን ፕሮቶኮል ምን ይጠቀማል? ሆፕ ካውንት። አይጂአርፒ እና ኤአይጂአርፒ ምን ይጠቀማሉ? ባንድ ዊድዝ ዲሌይ ምናምን ይጠቀማሉ። አይኤስአይኤስ እና ኦኤስፒኤፍ የሚጠቀሙት ኮስት እና ባንድ ዊድዝ ነው። ስለዚህ አሁን እዚህ ጋር የአይጂአርፒ ኦኤስፒኤፍ የሚባሉት ባንድ ዊድዝ ነው፣ ብዙ አይለያዩም እነሱ። ግን ዋናው ሪፕ የሚባለው እሷን ያዙት። ሪፕ ማለት ምንድን ነው? ሆፕ ካውንት ነው። ሆፕ ካውንት። ሌሎቹ የሚጠቀሙት እንዳለ ባንድ ዊድዝ፣ ኮስት፣ ዲሌይ ነው ማለት ነው። ለምሳሌ እስቲ ተመለከቱት የኛውን ዲያግራም። አሁን እዚህ ጋር ምንድን ነው የሚለው? እዚህኛው እንትን ላይ ኮማንዱ ላይ ተመለከቱት። አር2 ሃሽ which is a privileged mode of አር2። እዛ ላይ መጥቼ ሾው አይፒ ራውት አልኩኝ። ሾው አይፒ ራውት ስል ምን ማለት ነው? ይሄ ኮማንድ ሾው አይፒ ራውት ማለት ራውቲንግ ቴብል ማያበት ነው። ስለዚህ ሾው አይፒ ራውት ብዬ ስጽፍ ከዛ በኋላ ምንድን ነው ያገኘሁት? እንደዛ አይነት ሪዛልት አግኝቻለሁ። ሲ ማለት እንደምናውቀው ነው ኮኔክትድ ማለት ነው። ዳይሬክትሊ ኮኔክትድ የሆኑ ናቸው። አር ማለት ምንድን ነው? ሪፕ ነው which is a routing information protocol። ስለዚህ አንድ ራውተር 2 ነው። ስለዚህ አሁን ያለው ራውተር 2 ላይ ያለው። ስለዚህ ራውተር 2 እነዚህ ኔትወርኮች የተማረው በምንድን ነው? በሪፕ ነው ማለት ነው። ለምሳሌ አር2 ይሄኛውን የተማረው በሪፕ ነው። ይሄኛውን ኔትወርክ የተማረው አር2 በሪፕ ነው። ይሄኛውን የተማረው በሪፕ ነው። ይሄኛውንም በሪፕ በዳይናሚክ ራውቲንግ ፕሮቶኮል የሆነው በሪፕ። እነዚህ ኔትወርኮች የተማረው አር2 በምንድን ነው? በሪፕ ነው ማለት ነው። እስቲ እዚህ ጋር ተማርኩት። ለምሳሌ
አርቱ ይሆንና አርቱ ዳይሬክትሊ ኮኔክትድ የሆነው ከማን ጋር ነው? ከዚህኛው ኔትወርክ ጋር 1 2 ከዚህ ጋር 3 ከዚህ ጋር ከዚህኛው ኔትወርክ። ስለዚህ 3 ሲ እንጠብቃለን ማለት ነው። እዚህ ጋር እንደምታዩት ያው 3 ሲዎች አሉ ዳይሬክትሊ ኮኔክትድ እንደማን ናቸው ማየት ትችላላችሁ። 192 118 2.0 3.0 እና 192 118 4.0 ይኸው እንደምታዩት እዚህ ጋር እኮ አለ። ይኸው እዚህ ጋር እንደምታዩት ምንድን ነው የሚለው 2.0 ይኸው እዚህ ጋር 2.0 3.0 4.0 እነዚህ ለአርቱ ዳይሬክትሊ ኮኔክትድ ናቸው። አሁን አርቱ እነዚህን አያውቅም። አርቱ ማያውቀው አርቱ ለምሳሌ ማያውቀው የትኛው ነው? ቀለሙ በቀይ አድርገው አርቱ ይሄኛውን አያውቅም። ሌላ ይሄኛውን ኔትወርክ አያውቅም 2 እንደገና አርቱ ማያውቀው ይሄኛውን አያውቅም 3 ኔትወርክ ይሄኛውን አያውቅም 4 እና ይሄኛውንም አያውቅም ይሄኛውን ኔትወርክ። ይሄ ማለት ይሄኛው ነው ከዚህኛው ራውተር ወደዚህ ያለው ኔትወርክ ማለት ነው። ይሄኛውን አያውቅም። ስለዚህ አርቱ 5 ኔትወርኮችን አያውቅም። ስለዚህ በስታቲክ ራውት ኮንፊገር እናደርግ ነበር ድሮ እናስተምረዋለን። አይፒ ራውት ምናምን ብለን የማያውቀው ኔትወርክ እንሰጠዋለን። ግን እዚህ ጋር ዳይናሚክ ራውቲንግ ፕሮቶኮል በሪፕ ፕሮቶኮል ከተማረ ራውቲንግ ቴብል ላይ ያስቀምጣል ማለት ነው። ስለዚህ 3ቱን ዳይሬክትሊ ኮኔክትድ ስለሆነ ያውቃቸዋል። ራውቲንግ ቴብል ላይ ያስቀምጧል አርቱ። 5ቱን ደግሞ እነዚህ የምታዩቸው 5 ኔትወርክ በቀይ ውስጥ ያሉ 5ቱን ማያውቃቸውን በምን አግኝቷል? በሪፕ እንደምታዩት 5 አሮች አሉ። ይኸው 1 2 3 4 5 ስለዚህ 5ቱን ኔትወርኮች ማለትም 192.168 1.0 ይሄውን 1.0 ማለት እኮ ይሄውና ይሄኛውን አያውቀውም። ለምን ዳይሬክትሊ ኮኔክትድ አልሆነም ከአርቱ ጋር። ሌላኛው ማን ነው? 192.168 ይሄውና 5.0 ይታል 5.0 ዌር ኢዝ ኢት? ይሄው ይሄኛው ኔትወርክ 5.0 ነው ከአርቱ ጋር ዳይሬክትሊ ኮኔክትድ አልሆነም። እንደገና ሌላው 7.0 8.0 6.0 እነዚህ ከአርቱ ጋር ዳይሬክትሊ ኮኔክትድ አልሆኑም። ግን አርቱ ስለነሱ በምን ያገኘው? በሪፕ ፕሮቶኮል ተረድቷል። ስለዚህ በሪፕ ፕሮቶኮል ያ ኔትወርክ ስለተረዳ አርቱ ማያውቃቸውን ኔትወርኮች በሪፕ ስላወቀ ምን ላይ ያስቀምጣል? ራውቲንግ ቴብል ላይ ያስቀምጣል ማለት ነው። ለዛ ነው አር ተብሎ የሚቀመጠው። እና እዚህ ጋር 2 ቁጥሮች አሉ። እዚህ ጋር በሶሊድ ብራኬት ውስጥ 2 ቁጥሮች አሉ። እቺ 120 በኋላ እናየዋለን። 120 ማለት ሪፕ ወይም ራውቲንግ ኢንፎርሜሽን ፕሮቶኮል የሚጠቀመው የሪፕ ኤዲ ነው። ኢት ኢዝ አድሚኒስትሬቲቭ ዲስታንስ ኦፍ ሪፕ ስንት ነው? 120 ነው እንዳትረሱ። ካጠገቡ ያለችው ምንድን ናት? እቺኛው 1 የምትለው እቺ ደግሞ ሜትሪክ ናት። ስለዚህ እንደዚህ ተብሎ ይጻፋል። ምንድነው? በሶሊድ ብራኬት ውስጥ 2 ቁጥሮች አሉ። ኤ/ቢ ልበለው። ኤ ማለት አድሚኒስትሬቲቭ ዲስታንስ ነው። ቢ ደግሞ ሜትሪክ ነው። ስለዚህ 120 ማለት አይቀየርም። የሪፕ አድሚኒስትሬቲቭ ዲስታንሱ ኦልዌይስ 120 ነው። እዚህ ጋር እንደምታዩት 120 ነው። 120 አይቀየርም። እንትኑ ግን ይቀያየራል። ሜትሪኩ እንደምታዩት እዚህ ጋር ሜትሪኩ 1 ነው፣ እዚህ ጋር 1 ነው፣ እዚህ ጋር 1 ነው፣ እዚህ ጋር 1 ነው። ግን እዚህ ጋር ሜትሪኩ ስንት ነው? 2 ነው። ምን ማለት ነው? ሪፕ ማለት ምንድነው? የቁጥሩ ሆፕ ካውንት ነው። ስለዚህ ይሄኛው ኔትወርክ ማለት ነው መሰላችሁ 192 168 ይሄኛው 192 168 8.0 ጋር ለመድረስ ከአርቱ አንጻር ሆፕ ካውንት 2 ማለፍ አለብኝ ነው። እስቲ ተመልከቱ። አንድ እነዚህ ላጥፋቸው በደንብ እንዲታይ። ማን ጋር ነው ብያለሁ? ተመልከቱ 192 168 8.0 የታለ? 8.0 የታለ? ይሄው ይሄ ኔትወርክ ከዚህ ጀምሮ እዚህ ያለው 8.0 ነው። ይሄ ኔትወርክ እዚህ ኔትወርክ ጋር ለመድረስ ከማን አንጻር? ከአርቱ አንጻር ሆፕ ካውንቴ ስንት ነው? 2 ተመልከቱ። ይሄው ወደዚህ ልምጣ። አንድ ራውተር ነካው። ይሄው ከዛ ወደዚህ ይሄው 2። ስለዚህ ግዴታ 2 መንካት አለብኝ ከአርቱ ተነስቼ ወደዚህ ኔትወርክ ለመድረስ ወደ 8.0 ኔትወርክ ለመድረስ ሆፕ ካውንቴ 2 ነው። ለዛ ነው እዚህ ጋር 2 ብሎ የጻፈው ማለት ነው። ሌላው ግን እንደምታዩት እዚህ ጋር 1 ነው ያለው። እዚህ ጋር 1 ሆፕ ካውንታቸው 1 ነው። ለምሳሌ እስቲ አንደኛውን የመጀመሪያው 192 ይሄኛው ማለት ነው 192 168 1.0 የታለ? 1.0 ይሄው ነው። እዚህ ጋር ለመድረስ ከአርቱ አንጻር ስንት ነው የሚለው? እዚህ ጋር ስንት ነው የሚለው? ሜትሪክ 1 ነው። እንደምታዩት ይሄው ከአርቱ ተነስቼ ይሄው በአንድ ራውተር ብቻ ነክቼ ይሄው አራዋን ነክቼ ደረስኩኝ። ስለዚህ እሱን ነው የሚነግረኝ። እንዳትረሱ፣ በኋላ በደንብ እናየዋለን። የመጀመሪያው አድሚኒስትሬቲቭ ዲስታንስ ነው። ቀጣይ ያለው ደግሞ ሆፕ ካውንት ወይም ደግሞ ሜትሪክ ይባላል ማለት ነው። እሺ ራውቲንግ ፕሮቶኮል ሜትሪክስ ስለ ሎድ ባላንሲንግ the ability of the router to distribute packets among multiple same cost paths is called load balancing ወይም sometimes ECMP ይባላል። ECMP ምን ማለት ነው? ECMP equal cost multipath ይባላል። ECMP equal cost multipath ወይም ደግሞ load balancing ይባላል። the same cost ባላችሁ መካከል load balance ይሰራል ማለት ነው።
እንዴት መሰላችሁ? ለምሳሌ ተመልከቱ። ኢማጂን እዚህ ጋር 4 ራውተር አለኝ። ሌትስ ሴ ራውተር ኤ አለኝ እዚህ ጋር ራውተር ቢ፣ እዚህ ጋር ራውተር ሲ፣ እዚህ ጋር ራውተር ዲ። ከዛ እርስ በርስ ያው እንትን አላቸው እንደዚህ ኮኔክት ሆነዋል እንደዚህ ማለት ነው። አሁን ለምሳሌ እዚህ ጋር ያለው ኢንተርፌስ ሌትስ ሴ እንትን ነው እንበለው፣ ፋስት ኢተርኔት ነው እንበለው። እዚህ ጋር ባይቶ ምንድነው ፋስት ኢተርኔት ማለት በ100 ሜጋቢት የሚያስተላልፍ ነው። እሺ ፋስት ኢተርኔት እንበለው። ይሄኛውንም ፋስት ኢተርኔት፣ ይሄንም ፋስት ኢተርኔት፣ ይሄን ደግሞ በዚህ በኩል ያለውን ጊጋቢት ኢተርኔት እንበለው። ኢንተርፌሱ ጊጋቢት ኢተርኔት ኢንተርፌሱ ምንድነው? ጊጋቢት ኢተርኔት ማለት ጊጋቢት ማለት በ1 ጊጋቢት ፐር ሰከንድ የሚያስተላልፍ ምንድነው? በአንድ ዊድዙ 1 ጊጋቢት ፐር ሰከንድ ነው ማለት ነው። ጊጋቢት ኢንተርፌስ ከሆነ ፋስት ኢተርኔት ኢንተርፌስ ከሆነ ደግሞ በ100 ሜጋቢት የሚያስተላልፍ ነው። ጊጋቢት ኢንተርፌስ ከሆነ ደግሞ በ1 ጊጋቢት የሚያስተላልፍ። ስለዚህ ሃይ ባንድ ዊድዝ አለው ማለት ነው ይሄኛው ኢንተርፌስ ማለት ነው። ስለዚህ አሁን ምንድነው አይዲያው? ሎድ ባላንሲንግ ማለት ወይም ደግሞ ኢሲኤምፒ የምንለው which is equal cost multipath ወይም ሎድ ባላንሲንግ የምንለው ለምሳሌ የሚጠቀመው ፕሮቶኮል እዚህ ጋር ሪፕ ከሆነ ራውቲንግ ኢንፎርሜሽን ፕሮቶኮል ሪፕ ከሆነ ለምሳሌ ከራውተር ኤ ተነስቼ ኢማጂን ከራውተር ኤ ተነስቼ ከዚህኛው ወደ ራውተር ዲ መልእክት መላክ ከፈለኩኝ ቤት በኩል ለሚጓዘው ሪፕ ማለት ምን ላይ ነው ፎከስ የሚያደርገው? ሆፕ ካውንት አንድ ሪፕ ማለት። ስለዚህ በዚህ በኩል ብጓዝ ስንት ራውተር ነካለሁ? ወደዚህ ብጓዝ አንድ ሆፕ ነካውኝ። አንድ ሆፕ ማለት ዲቫይስ ነው፣ ራውተር አንድ ነካውኝ። እዚህ ጋር ስደርስ አንድ ነካው። ስለዚህ በዚህ ብጓዝ በዚህ በኩል ሆፕ ካውንቴ 2 ነው። በዚህ በኩል ብጓዝ ወደታች አሁንም ሆፕ ካውንቴ 2 ነው። ወደዚህ መጣው፣ ይሄኛውን ነካውኝ አይደል? ይሄን ነካውኝ አንድ፣ ቀጥሎ ወደዚህ ደረስኩ 2። ስለዚህ በዚህም 2 ነው፣ በዚህም 2 ነው። ሪፕ ስለ ፋስት ኢተርኔት ጊጋቢት ኢተርኔት ስለ ባንድ ዊድዝ አይጨነቅም። ሪፕ የሚጨነቀው ለምንድን ነው? ሆፕ ካውንት ብቻ ነው። ስለዚህ ከራውተር ኤ እስከ ራውተር ዲ ዘሴም ሆፕ ካውንት ስለሆነ ሁለቱንም ፓዞች እነዚህን ምን ላይ ያስቀምጣል? የራውተር ኤ ራውቲንግ ቴብል ላይ ያስቀምጣል ማለት ነው። ራውተር ኤ ራውቲንግ ቴብል አለው። ስለዚህ ራውቲንግ ቴብሉ ላይ ያስቀምጣል። ምንድነው ያስቀምጠው? ሁለቱንም ፓዝ ያስቀምጣል። ሁለቱንም ፓዞች ያስቀምጣል ማለት ነው፣ እንዴት መድረስ እንዳለበት ራውተር ዲ ጋር። ስለዚህ ኔክስት ታይም አንድ ፓኬት ሲላክ ከራውተር ኤ ወደ ራውተር ዲ በሁለቱም በኩል ይላካል ማለት ነው። ሎድ ባላንሲንግ ይሰራል። ግማሹ በዚህ ይላካል፣ ግማሹ በዚህ ይላካል። ስለዚህ ያ ነው ምን የሚባለው? ኢኳል ኮስት መልቲ ፓዝ ወይም ደግሞ ሎድ ባላንሲንግ የሚባለው ያ ነው። ከዛ ሴም ኮስት ፓዝ ባላቸው እንትኖች መካከል የሚሰራ ስራ ነው። አሁን ለምሳሌ ኢማጂን አንድ ይሄኛውን ልመልሰውና አሁን ለምሳሌ የሚጠቀመው ፕሮቶኮል እዚህ ጋር ኦኤስፒኤፍ ከሆነስ ኦኤስፒኤፍ ምን ይፈጠራል? ኦኤስፒኤፍ ከሆነ ምንድን ነው የሚያደርገው ብያለሁ ቅድም እንዳወራነው በአንድ ዊድዝ ነው የሚያየው። ስለዚህ ይሄኛው ፋስት ኢተርኔት ነው፣ በጣም ፍጥነት የለውም፣ 100 ሜጋቢት ነው። ይሄ ግን ጊጋቢት ኢተርኔት ነው። ፈጣን ስለሆነ ቤት በኩል የሚልከው በዚህ በኩል የሚልከው አይደል? በዚህ በታችኛው ትንሽ ተለቅ አድርገው በዚህ በኩል የሚልከው ፓኬቱ ማለት ነው ወደ ራውተር ዲ። ግን ኢማጂን ለምሳሌ አሁን ይሄኛውን እዚህ ጋር ይሄ ያለ እነዚህ ላጥፋቸው፣ ሶሪ ትንሽ ላሳንሳት። ኦኬ አሁን ለምሳሌ ይሄኛው ስንትን ቢሆንስ? ጊጋቢት ቢሆንስ? ኢማጂን ይሄኛውም ጊጋቢት ነው፣ ይሄኛውም ጊጋቢት ነው፣ ይሄኛውም ጊጋቢት ነው፣ በዚህ በኩል ይሄኛውም ጊጋቢት ነው። አሁን ኦኤስፒኤፍ ምንድን ነው የሚያደርገው? ከራውተር ኤ ወደ ራውተር ዲ መልእክት መላክ ከፈለገ በዚህኛው ጊጋቢት ነው፣ እዚህ ጋር ጊጋቢት፣ በዚህኛው እንዳለ ጊጋቢት ነው። ስለዚህ አሁን እዚህ ጋር መጣ ሎድ ባላንሲንግ መጣ፣ ወይም ኢኳል ኮስት መልቲ ፓዝ። ስለዚህ ሁለቱንም ፓዞች ራውቲንግ ቴብል ላይ ያስቀምጣል ማለት ነው አሬ። ከዛ በሁለቱም በኩል መላክ ይችላል። ኦኤስፒኤፍ ስንጠቀም አይታችኋል። ለምን ኦኤስፒኤፍ የሚያየው በአንድ ዊድዝ ነው። ስለዚህ ሲያይ ሁለቱም በኩል በአንድ ዊድዝ አንድ አይነት ስለሆነ ሁለቱንም ፓዞች ራውቲንግ ቴብል ላይ ያስቀምጣል ማለት ነው። ማይንድ እንዳትረሱ። ስለዚህ በሁለቱም በኩል መላክ ይችላል። ያ ነው ምን የሚባለው? ኢኳል ኮስት መልቲ ፓዝ ማለት ነው፣ ወይም ደግሞ ሎድ ባላንሲንግ የምንለው። ለምሳሌ ይኸውና ቅድም ተናግሬዋለሁ፣ ግን እሺ ለመርገም ካስፈለገ እዚህኛው ኢሜጅ ማየት ትችላላችሁ። ለምሳሌ እዚህ ጋር ማለት ያለሁት አርቱ ላይ ሃሽ ማለት ምንድነው እንዳትረሱ። ሃሽ ማለት ፕሪቪሌጅድ መሆን ነው። ስለዚህ ፕሪቪሌጅድ መሆን ላይ ሆኜ የምጽፋለሁ ሾው አይፒ ራውት ምንድነው ጥቅሙ? ራውቲንግ ቴብል ማየበት ነው። ስለዚህ የአርቱን ራውቲንግ ቴብል ሾው አይፒ ራውት በየጽፍ ማየት ይችላለሁ። ለምሳሌ እዚህ ጋር እንደምታዩት ይኸውና አርቱ ራውተር 2 ለምሳሌ ራውተር 2 192.168.6.0 ይሄኛው ኔትወርክ ጋር ይሄ ኔትወርክ አለ እዚህ ጋር ያለው 192.168.6.0 እዚህ ጋር መድረስ ከፈለገ በሪፕ ማለት ነው ሁለት አማራጭ አለው።
ለምን ሪፕ የሚያየው ሆፕ ካውንት ነው። ስለዚህ በዚህ በኩል መጓዝ እችላለሁ። ማይንድ ዩ ከአርቱ ተነስቼ በዚህ ብጓዝ አንድ ሆፕ ካውንት ነው ደረስኩኝ እዚህ ጋር አይደል። በዚህ ብጓዝም አንድ ሆፕ ካውንት አንድ ራውተር ነክቼ ደረስኩኝ። ስለዚህ ሁለት ፓዝ አለ ማለት። ስለዚህ አሁን አርቱ ወደዚህኛው ፓኬት መላክ ከፈለገ ወደዚህ ኔትወርክ በሁለቱም በኩል መላክ ይችላል። ያ ነው ምን ይባለው ኢኳል ኮስት ሎድ ባላንሲንግ። ስለዚህ አርቱ ራውቲንግ ቴብል ላይ ሁለቱንም ፓዝ ያስቀምጣል ማለት ነው። እዚህ ጋር እንደምታዩት ምንድን ነው የሚለው እዚህ ጋር አር ይላል which is ሪፕ ፕሮቶኮል ነው። ወደ ማን የሚሄደው ይላል 192.168.6.0 ወደዚህኛው ኔትወርክ መድረስ ፈልጋለሁ እና እንደምታዩት እዚህ ጋር ይሄው ሪፕ ማለት ኤዲው 120 ነው። በኋላ እናያለን ይሄን የራውቲንግ ኢንፎርሜሽን ፕሮቶኮል የሪፕ አድሚኒስትሬቲቭ ዲስታንስ 120 ነው። እንደገና ይችኛው ደግሞ እንደማት ቅድም ተናገር ያለው ሜትሪክ ወይም ሆፕ ካውንቱ አንድ ነው። ስለዚህ በአንድ አንድ በዚህም ሲሄድ ሆፕ ካውንት አንድ ነው፣ በዚህም ሆፕ ካውንት አንድ ነው። ስለዚህ ሁለቱንም ፓዝ ያስቀምጣል። እንደምታዩት እዚህ ጋር ቪያ 192.168 2.1 እና ቪያ 192.168 4.1 ምንድነው ቤት በኩል ልድረስ ነው። ተመልከቱ እዚህ ጋር ይሄኛው ላጥፋው አንዴ። እዚህኛው ኔትወርክ ጋር እንዴት ልድረስ ነው? አርቱ ሁለት አማራጭ አለው። በ192.168 2.1 ይኸውና 2.1 እኮ ማለት ይሄ ነው። 2.1 ማለት እችኛዋ ናት ማይንድ ዩ። ይሄኛው ኔትወርክ በአጠቃላይ 192.168 2.0 ነው። 2.1 ለጌትዌይ የሚሰጥ ነው። ስለዚህ እችኛው 2.1 ናት በዚህ በኩል። እንደገና ቀጣዩ ደግሞ ቪያ 192.168 4.1 ይሄ ኔትወርክ በአጠቃላይ እዚህ ጋር ተቆርጦ ነው 192.168 4.0 ነው የሚለው። ስለዚህ እችኛዋ ጌትዌይ 4.1 ናት። ስለዚህ እሱ ብዙ አትጨነቁ። ግን ብቻ ምንድነው ሪፕ ከሆነ እንደምታዩት ሴም እንትን ካለው ሴም ሆፕ ካውንት ካላቸው ሁለት ፓዞች ምን ይጠቀማል? ሎድ ባላንሲንግ ይጠቀማል። ስለዚህ ሁለቱንም እንትን ራውቲንግ ቴብል ላይ አስቀምጧል እንደምታዩት ማለት ነው። ስለዚህ አሁን ኔክስት ታይም ዳታ መላክ ከፈለገ በዚህኛው በኩል ይልካል፣ በ2.1 እና በ4.1 ይልካል ማለት ነው። እሱ እንድታውቁ ነው የፈለግኩት። እሺ አሁን የምናየው ስለ ኤዲ ነው፣ አድሚኒስትሬቲቭ ዲስታንስ እናያለን እና ስለ ሜትሪክ ፐርፖዝ ኦፍ ሜትሪክ ማለት ይኸውላችሁ፣ ሜትሪክ ማለት የምንጠቀመው ዘ ሴም ራውቲንግ ፕሮቶኮል የሚጠቀሙ ከሆነ ብቻ ነው የምንጠቀመው ሜትሪክ የምናየው። ኢት ኢዝ ካልኩሌትድ ቫሊዩ ዩዝድ ቱ ዲተርማይን ዘ ቤስት ፓዝ። ስለዚህ ትንሽዬ ሜትሪክ ያለው ተመራጭ ነው ማለት ነው። ስለዚህ ዘ ሎስት ኮዝ ቱ ዴስቲኔሽን ላይክ ዘ ቤስት ፓዝ ዲተርማይን ሲናደርግ ሜትሪክ እናያለን እና ሜትሪክ የምንጠቀመው ዘ ሴም ራውቲንግ ፕሮቶኮል ካላቸው እንትኖች ነው ኮምፔር የምናደርገው። ኤዲ የሚባለው ግን ዲፍረንት ራውቲንግ ፕሮቶኮሎች አንድ ላይ ከመጡ ለምሳሌ በአንድ ኔትወርክ ቶፖሎጂ ላይ ዲፍረንት ራውቲንግ ፕሮቶኮሎች ፎር ኤግዛምፕል ሪፕ፣ አይኤስአይኤስ፣ ኦኤስፒ አብረው ከመጡ የትኛው ነው የሚመርጠው ራውተሩ የሚለውን ምንድነው የምናየው? ኤዲ ነው የምናየው። አድሚኒስትሬቲቭ ዲስታንስ ምንድን ያልኩት ዲፍረንት ራውቲንግ ፕሮቶኮሎች ካሉ በዛ ቶፖሎጂ ላይ ራውተሩ የትኛውን እንትን ይጠቀማል የሚለው የምንወስነው በኤዲ ነው። ሜትሪክ ከሆነ ግን ዘ ሴም ራውቲንግ ፕሮቶኮል ነው። የተለያየ ራውቲንግ ፕሮቶኮል የለም፣ ግን በአንድ ራውቲንግ ፕሮቶኮል ውስጥ ያሉ እንትኖችን የምናይበት ነው። ኤዲ ከሆነ ግን ዲፍረንት እንዳትረሱ፣ ዲፍረንት ራውቲንግ ፕሮቶኮሎች አብረው ከመጡ ስለዚህ የዛኔ ኤዲ ቼክ እናደርጋለን እና ዘ ሎወስት ኤዲ ያለው ተመራጭ ነው ማለት ነው። ለምሳሌ ተመልከቱ እዚህ ጋር አንድ ቶፖሎጂ አለ። እዚህ ጋር እንደምታዩት በዚህ በኩል ሪፕ አለው። ሪፕ ቅድም ላልኩት ስንት ነው? ኤዲው 120 ነው። አድሚኒስትሬቲቭ ዲስታንሱ 120 ነው። የአይጂአርፒ የሚባል አለ ኢንሃንስድ ኢንቴሪየር ጌትዌይ ራውቲንግ ፕሮቶኮል የዚህኛው 90 ነው። ስለዚህ አሁን እዚህ ጋር R1 ኤንድ R3 ዱ ኖት ስፒክ ዘ ሴም ራውቲንግ ፕሮቶኮል የተለያየ ነው። ይሄኛው እና ይሄኛው የሚያወራው የተለያየ ራውቲንግ ፕሮቶኮል ነው። ስለዚህ የግድ ኤዲያቸውን ማየት አለብን ማለት ነው። አሁን ዳታ መላክ ከፈለግን ከዚህኛው ወደዚህኛው ኤዲ ነው ቼክ የምናደርገው። ለምን? ዲፈረንት ራውቲንግ ፕሮቶኮል ስለሚጠቀሙ ማለት ነው። እሱም በኋላ እናየዋለን። ብቻ ማወቅ ያለባችሁ ኤዲ የምንጠቀመው ለምንድን ነው? ዲፈረንት ራውቲንግ ፕሮቶኮሎች አብረው ከመጡ በአንድ ቶፖሎጂ ላይ ኤዲያቸውን ነው የምናየው። ለውስጥ ኤዲ ያለው ተመራጭ ይሆናል ማለት ነው። እሺ እዚህ ጋር አይደንቲፋይንግ አድሚኒስትሬቲቭ ዲስታንስ ኤዲ ኢን ዘ ራውቲንግ ቴብል ኢት ኢዝ ዘ ፈርስት ነምበር ኢን ዘ ስኩዌር ብራኬት። ቅድም ተናገር ያለው ስኩዌር ብራኬት ላይ የሚቀመጥ ነገር አለ። ሁለት ቁጥሮች ይቀመጣሉ። ኤ/ቢ ልበለው ሌሴ። ይሄ የመጀመሪያው ነምበር ምን ይባላል? አድሚኒስትሬቲቭ ዲስታንስ። ቀጣዩ ምን ይባላል? ሜትሪክ። ቅድም እንኳን አይተነዋል ኦልሞስት። ለምሳሌ እዚህ ጋር እንደምታዩት ይኸውላችሁ እዚህ ጋር ሶሊ ብራኬት አለ አይደል? እዚህ ጋር አላ ሶሊ ብራኬት እዚህ ጋር እንደዚህ አንድ እዚህ ጋር አንድ እንደዚህ። የመጀመሪያ ቁጥር ምን ኤዲ ነው። ስለዚህ ኤዲው 90 ማን ነው? ኢአይጂአርፒ። ከዛ ይሄኛው ምንድነው? ሜትሪክ ወይም ደግሞ ሆፕ ካውንት ማለት ትችላላችሁ ማለት ነው። ሜትሪክ ነው። ስለዚህ የመጀመሪያ ቁጥር ማናት? አድሚኒስትሬቲቭ ዲስታንስ ናት በሶሊ ብራኬት ውስጥ ያለችው ነው። እሷን በደንብ እናየዋለን በኋላ። እስቲ ለምሳሌ እቺ በጣም ወሳኝ ቴብል ናት። ለምሳሌ ተመልከቱ። ብዙ አይታይም ግን እኔ አናብላችኋለሁ ማይታይ ከሆነ። እሺ ኮኔክትድ ኢንተርፌስ ዳይሬክትሊ ኮኔክትድ ከሆነ ስንት ነው ኤዲው? 0 ነው።
ምንም ጥርጥር የለውም። ዳይሬክትሊ ኮኔክትድ ከሆነ ስንት ነው? ኤዲው 0 ነው የሚሆነው። ስታቲክ ከሆነ ኤዲው 1 ነው ባይ ዲፎልት። ዋና ነው የምነግራችሁ። ኦኤስፒኤፍ ከሆነ 110 ነው። አይጂአርፒ 100 ነው። የአይጂአርፒ 90 ነው። አይኤስአይኤስ 115 ነው። ሪፕ 120 ነው። እነዚህ ነው ማወቅ ያለባቸው። ለምሳሌ አናዋን የሚባል አለ። 255 ከመጣ አድሚኒስትሬቲቭ ዲስታንስ አናዋንና ዊች አንሪቸብል ተብሎ አሱም ይደረጋል ማለት ነው። ግን እናንተ ማወቅ ያለባቸው እነዚህ ነው። የአይጂአርፒ ስንት ነው? 90 ነው። አይጂአርፒ 100፣ ኦኤስፒኤፍ 110፣ አይኤስአይኤስ 115፣ ሪፕ ራውቲንግ ኢንፎርሜሽን ፕሮቶኮል 120 እና ስታቲክ የሚባለው ደግሞ ባይቶ ምንድን ነው? ስታቲክ የሚባለው ስታቲክ ራውቲንግ ማኑዋሊ ኮንፊገር የምናደርገው አለ። ስንት ነው? ኤዲው 1 ነው። ስለዚህ አሁን ምን ማወቅ ያለባቸው ኤዲ በአነሳ ቁጥር ኤዲ ያነሳ ሲመጣ ሎወር ዘ ኤዲ ካለው ሞር ሪላብል ይሆናል ማለት ነው። ሪላብል በቃ ሞር ሪላብል የሚሆነው ሞር በቃ ተመራጭ የሚሆነው ማለት ነው። ስሞለር ኤዲ ያለው ትንሽ ኤዲ ካለው ተመራጭ ይሆናል ማለት ነው። ቅድም ለምሳሌ ሜትሪክ እንዳወራ ነው ትንሽ የሜትሪክ ካለው ተመራጭ እንደሚሆነው እዚህ ጋርም ሎወር ዘ ኤዲ ቫሊዩ ካለው ተመራጭ የሚሆነው ማለት ነው። ተመራጭ የሚሆነው ያ ነው። ትንሽ ኤዲ ያለው ተመራጭ ይሆናል ማለት ነው። ስለዚህ ስታቲክ ራውቲንግ ኦልዌይስ ከዳይናሚክ ተመራጭ ይሆናል። ተመልከቱ እዚህ ጋር ዳይናሚክ በሉት እኮ እነዚህ ናቸው። ከዚህ ጀምሮ ያሉት አይጂአርፒ፣ ኦኤስፒኤፍ፣ አይኤስአይኤስ፣ ሪፕ፣ ቢጂፒ ምናምን እነዚህ በሙሉ ምንድን ናቸው? ዳይናሚክ ራውቲንግ ፕሮቶኮል ናቸው። ስታቲክ ግን ስንት ነው? ኤዲው 1 ነው። ስለዚህ ስታቲክ ራውቲንግ እና ዳይናሚክ ራውቲንግ አብሮ ኮንፊገር ቢደረግ ቅድሚያ የሚሰጠው ለማን ነው? ቅድሚያ የሚሰጠው እንዳትረሱ ለስታቲክ ራውቲንግ ነው። ቢኮዝ ስታቲክ ስንት ነው? ኤዲው 1 ነው። ዳይናሚክ ግን እነዚህ በሙሉ ስንት ነው? ከፍ ያለ ነው። ቁጥራቸው ትልቅ ስለሆነ ቅድሚያ አይሰጥም። ብቻቸውን ከሆኑ ኦፍኮርስ ይሰራሉ፣ ችግር የለም። ግን ስታቲክ እና ዳይናሚክ አብሮ ኮንፊገር ቢደረግ እንዳትረሱ ቅድሚያ የሚሰጠው ለስታቲክ ነው። ቢኮዝ ስታቲክ አድሚኒስትሬቲቭ ዲስታንሱ ስንት ነው? 1 ስለሆነ ማለት ነው። እንደገና ዳይሬክትሊ ኮኔክትድ የሆነ ኢንተርፌስ አድሚኒስትሬቲቭ ዲስታንሱ 0 ነው። በጣም ቅድሚያ ይሰጠዋል ማለት ነው። ሌላኛው እዚህ ጋር እንደማወቅ ያለባችሁ ሜይ ቢ ብዬ ማስበው ለምሳሌ ቅድም ስናወራ ካስታውሳችሁ እንትን የሚባል ነገር አለ። ቢጂፒ ማለት ምንድን ነው? ቢጂፒ ኢዝ አን ኤግዛምፕል ኦፍ ኢጂፒ አይደል? ኤክስቴሪየር ጌትዌይ ፕሮቶኮል ማለት ነው። ቢጂፒ ዊች ኢዝ ቦርደር ጌትዌይ ፕሮቶኮል አይደል? አሁን ቢጂፒ ዋናው ስራው ለምንድን ነው ካስታውሳችሁ? ለኤክስተርናል በሁለት የተለያዩ እንትኖችን የሚያገናኝልን ነው። ስለዚህ ኤክስተርናል ቢጂፒ ተመልከቱ የሆነ እዚህ ጋር እኮ አለ ኤክስተርናል ቢጂፒ የሆነ እቺ እዚህ ጋር ናት የምትለው ኢቢጂፒ ይላል። ኢቢጂፒ ማለት ኤክስተርናል ቢጂፒ 20 ነው። ማለትም ኤዲው ዝቅተኛ ነው፣ ተመራጭ ማለት ነው። ለምን? ቢጂፒ ራሱ የተሰራው አላማ ለምንድን ነው? ለኤክስተርናል ነው፣ ሁለት እንትኖችን ለማገናኘት ነው። ሌላ አንድ ቢጂፒ አለ። ምን የሚባል እዚህ ጋር አይቢጂፒ፣ እዚህ ጋር አይቢጂፒ ይላል። ኢንተርናል ቢጂፒ። ይሄ ደግሞ አንሪላብል ነው። ለዛ ነው ኤዲው ከፍ ያለው። ለምን? ቢጂፒ ራሱ ታስቦ መጀመሪያ የተሰራው ለምንድን ነው ብያለሁ። ታስቦ የተሰራው ለኤክስተርናል ነው፣ ለኤክስተርናል ወይም ለኤክስቴሪየር ጌትዌይ ፕሮቶኮል የተሰራው። ስለዚህ ኢቢጂፒ የሚባል አለ። ስለዚህ እሱ 20 ነው። ማለትም ኤዲው ዝቅ ካለ ከፍተኛ ተመራጭ ነው ማለት ነው። ኤዲው ከፍ ካለ ግን ተመራጭ አይሆንም፣ አንሪላብል ይሆናል ማለት ነው። ለዛ ነው እዚህ ጋር ኢንተርናል ቢጂፒ ለኢንተርናል ስለማይሆን ነው ኤዲው ከፍ ያለው። እዚህ ጋር ብዙ አትጨነቁ። ለምሳሌ እዚህ ጋር ምንትን የሚላለ ኤአይጂአርፒ አይታችሁ ከሆነ ኤአይጂአርፒ ለምንድን ነው የምንጠቀመው ካስታውሳችሁ? ኤአይጂአርፒ ለምንድን ነው እዚህ ጋር እቺ ነው ኤአይጂአርፒ የምንጠቀመው ለምንድን ነው? ቀለሙን ልቀይረው። የአይጂአርፒ የምንጠቀመው ለምንድን ነው ካስታውሳችሁ? ለኦቶኖመስ ሲስተም ውስጥ በአንድ ኦቶኖመስ ሲስተም ውስጥ ኮሚኒኬት ሲያደርጉ ነው። ማለትም ኢንቴሪየር ጌትዌይ ራውቲንግ ፕሮቶኮል ውስጥ ነው ያለው ማን የአይጂአርፒ። ለዛ የአይጂአርፒ ኢንተርናል ተመራጭ ነው፣ ኤዲው ዝቅተኛ ነው። ግን የአይጂአርፒ ኤክስተርናል፣ ይሄ ደግሞ ለኤክስተርናል አይሆንማ የአይጂአርፒ። ስለዚህ ኤዲው ከፍተኛ ነው፣ ማለትም አንሪላብል ነው። በቃ ለምሳሌ ልክ ቅድም ላልኳችሁ ነው ቢጂፒ ሲባል which is a border gateway protocol የማን ታይፕ ነው ብያለሁ? it is an example of EGP አይደል? ኤክስቴሪየር ጌትዌይ ፕሮቶኮል። ስለዚህ የሚሰራው ለኤክስተርናል ነገር ነው። ለዛ ነው እዚህ ጋር ኢቢጂፒ ኤዲው ዝቅ ያለው። ማለትም ኤዲ ዝቅ ካለ ተመራጭ ነው ማለት ነው። እዚህ ጋር ኤክስተርናል ቢጂፒ እዚህ ጋር ኢንተርናል ቢጂፒ ለኢንተርናል ስለማይሆን ነው ኤዲው ከፍ ያለው፣ አንሪላብል ነው። ልክ እንደዛ ሁሉ እዚህ ጋር የአይጂአርፒ ለኢንተርናሉ አይሰራው። ለምን? የአይጂአርፒ የማን ኤግዛምፕል ነው? የአይጂፒ ኤግዛምፕል ነው። የአይጂፒ ኢንቴሪየር ጌትዌይ ፕሮቶኮል። ስለዚህ ለኢንተርናል ሲሆን ተመራጭ ነው ማን? የአይጂአርፒ። ስለዚህ ኤዲው ስንት ሆነ? 90 ሆነ። ግን እዚህ ጋር ኤክስተርናል ሲሆን ለኤክስተርናል ስለማይሆን ኤዲው ከፍተኛ ሆነ፣ አንሪላብል ነው። አሁን ስለነሱ ብዙ አትጨነቁ። እናንተ ማወቅ ያለባችሁ ይሄን ብቻ ነው ማወቅ ያለባችሁ። እናንተ ከዚህ ጀምሮ እስከ የአይጂአርፒ እስከዚህ ማለት ነው ከዚህ ማወቅ ያለባችሁ ከዚህ ጀምሮ እስከዚህ ነው። በቃ የአይጂአርፒ 90
አይጂአርፒ 100 ኦኤስፒኤፍ 110 አይኤስአይኤስ 115 ሪፕ 120 እና ሜቢ ስታቲክ 1 ነው። ዳይሬክትሊ ኮኔክትድ ከሆነ 0 ነው እንዳትርሱ። እሺ ስለዚህ እዚህ ጋር ዳይሬክትሊ ኮኔክትድ ራውት ከሆነ ስንት ነው? ኤዲው 0 ነው። ስለዚህ ቅድሚያ በጣም ይሰጠዋል ማለት ነው። እንዳልኳችሁ ኤዲው ባነሰ ቁጥር በጣም ቅድሚያ ይሰጠዋል። ስታቲክ ራውት ከሆነ ስንት ነው ኤዲያቸው? ስታቲክ ራውት ኤዲያቸው ባይ ዲፎልት 1 ነው። ባይ ስታቲክ ራውት ከፍታችሁ ብታዩ እንትን ላይ ራውቲንግ ቴብል ላይ እንደዚህ የሚጻፈው ኪዝ 1/0 ነው የሚባለው ስታቲክ ራውት ኦልዌይስ። እዚህ ይሄ ማለት ምንድን ነው? ኤዲ ነው። የስታቲክ ራውት ኤዲው ወይም አድሚኒስትሬቲቭ ዲስታንስ ኦልዌይስ 1 ነው። እና ሁለተኛው ምንድን ነው? ሜትሪክ ኧረ ይሄኛው የስታቲክ ራውት ሜትሪክ 0 ነው። ለምን? ስታቲክ ራውት ምንም አይነት ሜትሪክ አይጠቀም እንዴ እኛን ማኑዋሊ ኮንፊገር የምናደርገው። ስለዚህ ስታቲክ ራውት ሜትሪኩ ባይ ዲፎልት 0 ነው። አድሚኒስትሬቲቭ ዲስታንሱ 1 ነው። ስለዚህ ስታቲክ ራውት ልክ እንትን ላይ ብታዩ ራውቲንግ ቴብል ላይ ብታዩት እንደዚህ አይነት ነው ብታዩት ኦልዌይስ 1/0 1 ማለት ምንድን ነው? ኤዲ ነው። አድሚኒስትሬቲቭ ዲስታንስ ነው። ኤም ደግሞ ይችኛው 0 ደግሞ ምንድን ናት? ሜትሪክ ናት። ሜትሪኩ ኦልዌይስ 0 ነው፣ አይቀየርም። እቺ ግን ፈርስት ቫሊው ልትቀየር ትችላለች። አድሚኒስትሬቲቭ ዲስታንሱ ለመሰራችሁ ቅድም ተናገር ያለው ስታቲክ ራውት እና ዳይናሚክ ራውት አብረን ኮንፊገር ካደረግን ቅድሚያ የሚሰጠው ለማን ነው? ለስታቲክ ራውት። ቢኮዝ ስታቲክ ራውት ስንት ነው? ኤዲው 1 ነው። እንደዛ እንዳይሆን ለዳይናሚክ ራውቲንግ ፕሮቶኮል ቅድሚያ እንዲሰጥ ከፈለግን የስታቲክን ራውቲንግ ኤዲውን ከፍ ማድረግ አለብን። ኤዲው ለምሳሌ 150 ምናምን ከፍ ማድረግ አለብን። ለምን? የነዛ ቅድም አሉ የአይጂአርፒ ምናምን ሪፕ የሚባሉት የነሱ 100 110 ምናምን ነው። ስለዚህ ለነሱ ቅድሚያ እንዲሰጥ ከፈለግን የስታቲክ ራውትን ኤዲ ከፍ ማድረግ አለብን። እንዳትረሱ። ይሄ ኮንሰፕት ምን ይባላል መሰላችሁ? እኔ ዲቴል ውስጥ አልገባም፣ ግን ፍሎቲንግ ስታቲክ ራውት ይባላል። ፍሎቲንግ ስታቲክ ራውት ፈርዘር እናንተ ዲግ ማድረግ ትችላላችሁ፣ ግን ኮንሰፕቱን እንገራችሁ ብዬ ነው። ፍሎቲንግ ስታቲክ ራውት ምን ማለት ነው? ፍሎቲንግ ስታቲክ ራውት እና ዳይናሚክ ራውት አብሮ ከመጡ ቅድሚያ የሚሰጠው ለማን ነው ብያለሁ? ለስታቲክ ራውት ነው። ቢኮዝ ስታቲክ ራውት ኤዲው 1 ነው። የነዛ ደግሞ 120 110 90 ምናምን ነው። ስለዚህ ቅድሚያ የሚሰጠው ለስታቲክ ራውት ነው ቢኮዝ ኤዲው 1 ስለሆነ። ግን ለዳይናሚክ ራውት ቅድሚያ እንዲሰጥ ከፈለግን ምን ማድረግ አለብን? የስታቲክን ኤዲ ከፍ ማድረግ አለብን። የዛኔ የዳይናሚክ ራውቲንግ ኤዲ ዝቅ ስለሚል ቅድሚያ ለዳይናሚክ ይሰጣል ማለት ነው። ይሄ ኮንሰፕት ፍሎቲንግ ስታቲክ ራውት ይባላል። ስታቲክ ራውቲንግ እንደ ባክአፕ መጠቀም። እዚህ ስታቲክ ራውቲንግ እንደ ባክአፕ መጠቀም ከፈለግን የስታቲክን ኤዲ ከፍ ማድረግ አለብን። ከፍ ካደረግነው ቅድሚያ ይሰጠው ማለት ነው ስታቲክ። ከዛ የዛኔ ዳይናሚክ ቅድሚያ ይሰጠዋል ማለት ነው። እሱ እንዳትረሱ እሺ። ስለዚህ እዚህ ጋር አይተናል። ለምሳሌ እዚህ ጋር ላይክ ሲምቦሉ ምን ይመስላል ካላችሁ፣ ሲ ማለት ቅድም አይተናል ዳይሬክትሊ ኮኔክትድ ከሆነ ነው። አይ ከሆነ አይጂአርፒ ነው። ኤስ ከሆነ ስታቲክ ነው። አር ከሆነ ሪፕ ነው። ቢ ከሆነ ቢጂፒ ነው። ሌሎቹ ተዋቸው ዘባዘፍን ነው አያስፈልግም። ግን የሚለየው አንድ ኬዝ አለ እዚህ ጋር የአይጂአርፒ አይደለም ሲምቦሉ ዲ ናት። እሷን ከያዛችሁ በቂ ነው። እና እዚህ ጋር አይኤስአይኤስ አይ ነው ሲምቦሉ። እሱ ነገር አለ። በቃ ኦልሞስት ቅድም አይተነዋል እዚህ ጋር። ስለዚህ immediately appear in the routing table when the interface is given an IP address and issue the no shutdown command። ስለዚህ ዳይሬክትሊ ኮኔክትድ እንትኖች አሉ ራውቶች ኖ ሸትዳውን ኮማንድ ምናምን አክቲቬት አድርገን ላይክ ኖ ሸትዳውን ብለን ከጻፈን በኋላ ራውቲንግ ቴብል ላይ ኢሚዲየትሊ ዲስፕሌይ ይደረጋል ማለት ነው። ማለት ዳይሬክትሊ ኮኔክትድ ራውት እንዳትረሱ። ወይም ዳይሬክትሊ ኮኔክትድ የሆነ ራውት ማለትም ሲ ማለት ነው። ሲሲ ይባላል። እነዚህ ዳይሬክትሊ ኮኔክትድ የሆኑ ራውቶች ላይክ እነዚህ ኢሚዲየትሊ they appear in the routing table ማለት ነው። when the interface is given an IP address and issued the no shutdown command ብለን ስንጽፍ ራውቲንግ ቴብል ላይ ዲስፕሌይ ይደረጋሉ እና ሲምቦላቸው ሲ ነው እንዳትረሱ እሱን። እሺ ኦልሞስት ጨርሰናል። ሰማሪ ላይ ደረስን። ዳይናሚክ ራውቲንግ ፕሮቶኮል fulfill the following function ምን አለው ብያለሁ። ዳይናሚካሊ ሼር the information between the routers ዳይናሚካሊ ማኑዋል ኢንተርቬንሽን ሳይኖር በራሳቸው ይቀየራሉ። ዲተርማይን the best path automatically update the routing table። ራውቲንግ ፕሮቶኮልስ በሁለት ይከፈላሉ። አይጂፒ እና ኢጂፒ፣ ኢንቴሪየር ጌትዌይ ፕሮቶኮል እና ኤክስቴሪየር ጌትዌይ ፕሮቶኮል። እንደገና አይጂፒ በሁለት ከፍለናል አላ ዲስታንስ ቬክተር እና ሊንክ ስቴት እንዳትረሱ እሱን። ኢጂፒ ማን ነው? ኦንሊ ኢጂፒ ኢዝ ቢጂፒ ብለናል። ዲስታንስ ቬክተር ላይ ማን አለን? which is አይጂአርፒ ሪፕ፣ ሌላስ ኢአይጂአርፒ አለን። ሊንክ ስቴት ምን አለን? which is ኦኤስፒኤፍ
ኦፕን ሾርተስት ፓዝ ፈርስት እና አይሳይስ ኢንተርሚዲየት ስቴት ቱ ኢንተርሚዲየት ስቴት እነዚህ እንደ ኤግዛምፕል አይተናል። እያንዳንዳቸው ከነ ኤዲያቸው እዚህ ሁለት አይነት እንትን አለ። ለምሳሌ ክላስለስ ምንለው አለ እና ክላስፉል ቅድም እንደለቁት ክላስለስ ማለት እንትናቸው ይቀያየራል ሰብኔት ማስኩ። ስለዚህ ዚስ ፕሮቶኮል ኢንክሉድ ሰብኔት ማስክ ኢን ራውቲንግ አፕዴት ኢንፎርሜሽን ሲላክ ሰብኔት ማስኩም አብሮ ይላካል። ቢኮዝ ክላስለስ ከሆነ በዛ ኔትወርክ ቶፖሎጂ ላይ ሰብኔት ማስኩ ይቀያየራል። ክላስፉል ከሆነ ግን ዚስ ፕሮቶኮል ዱ ኖት ኢንክሉድ ሰብኔት ማስክ አይላክም በራውቲንግ አፕዴት ላይ። ለምን? ክላስፉል ከሆነ ላይክ ሰብኔት ማስኩ ኢዝ ኮንስታንት ስራውት ኔትወርክ ቶፖሎጂ ስለማይቀያየር ማለት ነው። እሱን ቅድም አይተናል። እና ስለምን አይተናል? በተጨማሪ ስለ ሜትሪክስ ስለ ኤዲ አይተናል። እሱን አይተናል። እንግዲህ ይሄን ይመስላል ቻፕተር 4። ግን እስቲ አንድ ጥያቄ እንስራ። አዘጋጅቻለሁ። እሷን ከሰራን በኋላ ቻፕተር 4 ፓርት 1 እንጨርሳለን ማለት ነው። እስቲ ምን ይላል እዚህ ጋር ተመልከቱ። በጣም ወሳኝ ጥያቄ ናለች። ምን እንደሚለው ላንብብላችሁ። R1 learns for route። ስለዚህ አንድ ራውተር አለ which is R1 learns for route አራት እንትኖችን ተምሯል ራውቶችን 292 168 1.0 ሳይደር 24 ስሩ መልቲፕል ራውቲንግ ፕሮቶኮል የሆነ ራውተር አለ R1 እና R1 190 የሆነ እንትን ካለ የሆነ 192 ዶት 168 ዶት 1.0 እዚህኛው ኔትወርክ ጋር እንዴት መድረስ እንዳለበት ተምሯል። የተማረው ምንድነው? በሪፕ ተምሯል፣ በራውቲንግ ኢንፎርሜሽን ፕሮቶኮል፣ በኢአይጂአርፒ ተምሯል፣ በኦኤስፒኤፍ እና አይኤስአይኤስ በብዙ ራውቲንግ ፕሮቶኮሎች R1 እዚህ ኔትወርክ ጋር ማለት 192 168 1.0 ሳይደር 24 እዚህ ጋር እንዴት መድረስ እንዳለበት R1 ተምሯል በብዙ ራውቲንግ ፕሮቶኮሎች። ግን መማር ብቻ አይደለም ዋናው ነገር ምንድነው? የትኛው ራውት ነው የሚቀመጠው ራውቲንግ ቴብል ላይ ነው ዋናው ጥያቄ። which routes will be added in the routing table። አሁን R1 እዚህ ኔትወርክ ጋር 192 168 1.0 ጋር መድረስ ይችላል። ለምን ይደርሳል? በሪፕ ፕሮቶኮል መሄድ ይችላል፣ በኢአይጂአርፒ፣ በኦኤስፒኤፍ፣ በአይኤስአይኤስ። ግን የትኛውን ፓዝ ነው ወይም የትኛውን ራውት ነው R1 ራውቲንግ ቴብሉ ላይ የሚያስቀምጠው ነው። ስለዚህ አሁን እዚህ ጋር ቅድም ተናግሬያለሁ። የምን ኮንሰፕት እንጠቀማለን? ኮንሰፕት ኦፍ ኤዲ ይመጣል። ኮንሰፕት ኦፍ ኤዲ ማለት ምንድነው? አድሚኒስትሬቲቭ ዲስታንስ። አድሚኒስትሬቲቭ ዲስታንስ ማለት ዲፈረንት ራውቲንግ ፕሮቶኮሎች ካሉ የምንመርጠው ዘሎወስት ኤዲ ያለው ተመራጭ ነው። ዘሎወስት ኤዲ ካለው ራውቲንግ ቴብል ላይ ይቀመጣል ማለት ነው። ስለዚህ ኤ ምን ይላል? ኤ ማለት ሪፕ ራውት ኦንሊ፣ የአይጂአርፒ ራውት ኦንሊ፣ ኦኤስፒኤፍ ራውት ኦንሊ፣ አይኤስአይኤስ እዚህ ጋር ሪፕ ኤንድ አይጂአርፒ፣ ኦኤስፒኤፍ ኤንድ አይኤስአይኤስ ኦል ፎር ራውትስ ዊል ቢ አደድ። የትኛው ነው መልሱ? እስቲ ሞክሩ። 5 ሰከንድ ልስጣችሁ። ምን አላችሁ? የትኛው ነው? ከሪፕ ከኤጂአርፒ ከኦኤስፒኤፍ ከአይኤስአይኤስ መልሳችን የሚሆነው ቢ ነው። ቢኮዝ ኤጂአርፒ ስንት ነው? ኤዲው 90 ነው። ሪፕ እኮ 120 ነው። ኦኤስፒኤፍ 110 ነው አይደል? 110 ነው። አይኤስአይኤስ ስንት ነው? 115 ነው። እስኪ ክላካ 115 መሰለኝ። አምናሹር ግን 115 ነው። አይኤስአይኤስ ያ 115 ነው። አይኤስአይኤስ 115 ነው። ስለዚህ ተመራጩ የሚሆነው ማለት ነው አይኤስአይኤስ 115 ነው። ተመራጩ የሚሆነው ኢአይጂአርፒ ነው። ስለዚህ ኢአይጂአርፒ ራውት ብቻ ነው የአር1 ራውቲንግ ቴብል ላይ የሚቀመጠው ማለት ነው ኢአይጂአርፒ ራውት ነው። ለምን? ኢአይጂአርፒ አድሚኒስትሬቲቭ ዲስታንሱ 90 ስለሆነ ተመራጭ ይሆናል ማለት ነው። ስለዚህ እንዳትረሱ ዲፈረንት ራውቲንግ ፕሮቶኮሎች ካሉ የምናየው ዘሎወስት ኤዲ ያለው ራውቲንግ ቴብል ላይ ይጻፋል ማለት ነው። ኦኬ እንግዲህ ይሄን ይመስላል ቻፕተር 4 ፓርት 1። ቀጣይ ደግሞ ቻፕተር 4 በፓርት 2 እንመለሳለን። ቻው ቻው።